ሳሩቲ ወይ ሰላም ናችሁ? ሰላም ነሽ? እንዴት ነሽ? አለሁ ደህና ነኝ አልሐምዱሊላህ። ጥያቄ ልጠይቃችሁ ነበር። ማለት እኔ መልስና ጥያቄ ምናምን ሳይሆን ኖርማል። ምንድነው እሱ? ማርያም ኢየሱስ የማርያም ልጅ ከሆነ ኢየሱስና ማርያምን ማን የፈጠራቸው? እነሱ ከመፈጠራቸው በፊት የነበረው ፈጣሪ የት ነው ያለው? ማን ነው? ምንድነው ለማለት ነው። እና ይሄንን ብታብራራልኝ። ኢየሱስና ማርያም ከመፈጠራቸው በፊት የት ነበር ያ ፈጣሪ ማን ነው የሚለውን ገና ቶፒካችንን ሳንጀምር ጥያቄ ጀመርሽ። ወይኔ በላቸው። ኤኒዌይስ ሜቢ የኛን አረዳድ የተወሰነ የምታውቂው አለ? ኢየሱስን ምን ብለን እንደምናምን ንገሪኝ እስኪ። እሱን የክርስቲያኖች አረዳድ እንዴት ይመስልሻል? የክርስቲያኖች አረዳድ ያው የማርያም ልጅ ነው እና ልጁ ጌታችን ነው ብላችሁ ነው አይደል የምታመልኩት? ማርያም የጌታችን እናት ናት ብላችሁ ነው። እኔ አሁን ግራ የተጋባሁት ሁለቱን የፈጠራቸው ፈጣሪ ማን ነው? እና ማርያምንስ ድንግል ሆና እንድትወልድ ያደረጋት ፈጣሪ ማን ነው? ከመረገዙ በፊት የት ነበር ያ ፈጣሪ ለማለት ነው። እና ስንት ፈጣሪ ነው ያለው? እሺ፣ ስለዚህ አንቺ የምትረጂው ኢየሱስ ሰው የሆነ ኦኬ። ለማንኛውም በጥቅሱ እንሄድበት። በመጀመሪያ እኛ ምን እናምናለን መሰለሽ ሳሩቲ? በስጋ የተገለጠ አምላክ ብለን ነው የምናምነው። በስጋ የተገለጠ አምላክ አስቀድሞ በመለኮትነት ብቻ የነበረው ያ በመለኮትነት በሁሉ የት ነው ያለው ያልሹ? በሁሉ የሞላ በሁሉ ያለ ያ በስጋ ተገለጠ ብለን ነው የምናምነው። በስጋ መገለጥ ሜቢ እንዴት ነው የሚለው ላይ ግልጽ ለማድረግ ያህል ከቅድስት ድንግል ማርያም ተወለደ ብለን እናምናለን። ሎንግ ስቶሪ ሾርት አግኝተሽኛ ነው ፈርዘር ማብራራት ትፈልጊያለሽ? አይ ገባኝ እኮ አሁን በስጋም ተወለደ መንፈስ ነው አላችሁ። እሺ ኦኬ። ግን እኔ የፈለኩትኝ ሁለቱ ኢየሱስና ማርያም ከመፈጠራቸው በፊት የት ነበረ? ኢየሱስ በድንግል እናት እንዲወለድ እና እናከብራታለን። ማርያምን አውቃለሁ በጣም የተከበረች ሴት ናት። ኢየሱስንም እንደዛው። እና ኢየሱስን ከማርገዟ በፊት ማርያም የት ነበረ ፈጣሪ? ማነውስ ድንግል ሆና እንድትወልድ ያደረጋት? ምንም እየገባኝ አይደለም። እና ይህንን እንድታስረዳኝ ሁሌ ግራ የሚገባኝ ነገር ስለሆነ ነው። እሺ አንዴ ክፈትልን ቆስጠንጢኖስ። ማርያምን ማን የፈጠራት? ማርያምን የፈጠራት እግዚአብሔር አምላክ ነው። ያ በመለኮትነት ነበረ። አስቀድሜ ብዬሻለሁ። ቃል ራሱን የፈጠራት ቃል በመጀመሪያ ነበረ። ያ በመጀመሪያ የነበረው ዮሐንስ ወንጌል ምዕራፍ 1 ላይ እንደሚናገረው በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ቃል ምንድነው? ዛሬው የምንነጋገረው አንቺ ጋም ስለ ቃል ነው። ቃል የአምላክ ቃል ምንድነው እሱ የሚለውን እናንተ ጋም እንነጋገረዋለን። ፍጡር ነው ፈጣሪ ነው? ቃሉ ይለወጣል አይለወጥም በሚል ቃል ነው አክቹዋሊ ያዝኩት። ቃሉ ልብ በይ የእግዚአብሔር ቃል ባህሪው ነው ብላችሁ ታምናላችሁ እናንተ። ያለ ቃል ባህሪው ሲፋቱ ነው ብላችሁ ነው የምታምኑት። ፍጡር አይደለም ብላችሁ ነው የምታምኑት። እኛ ደግሞ ቃሉን ልብ በይ ቃሉን ምን ብለን እናምናለን? አካላዊ ነው ብለን እናምናለን። ያ አካላዊ ቃል ደግሞ ሁሉን የፈጠረ ሁሉን ያስገኘ እንደኔና እንዳንቺ ንግግር ያልሆነ ሁሉን ካለመኖር ወደ መኖር ያመጣ ማርያምንም ጨምሮ ኢየሱስ የያዘው ያ ስጋውንም ጨምሮ በቃሉ የሆነ ነው። ይሄንም ረጃለሁ ሆይ ካልሽኝ፣ አዎ በመጀመሪያ ቃል ነበር ይላል አለ እህታችን። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር። ቃል ራሱ ምን ነበር? እግዚአብሔር ነበረ። ከዛ ይህ በመጀመሪያ በእግዚአብሔር ዘንድ ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ የነበረው ቁጥር 3 ላይ ምን ይላል? ሁሉ በእርሱ ሆነ። በማ በእርሱ የተባለው ማን ነው? ቃል። ሁሉ በማን ሆነ ይላል እህታችን ሳርቲ? አቤት። ሁሉ በማን ነው የሆነው? አልክ እኮ በማን እንደሆነ አላውቅም። አልክ እንዳልከው ነው እንግዲህ። ሁሉ በእርሱ እርሱ የተባለው ማን ነው? ምን አውቄ እኔም እኮ እኮ ነው ያገባኝ። እርሱ የተባለው ማን ነው? ቁጥር 1 ላይ ይዋ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር አለች። ፐርሰን ስለሆነ እርሱ ብሎ ጠራው። እርሱ የተባለው ማን ነው? ቃል። ሁሉ በእርሱ ሆነ። በማ በቃል ከሆነውም አንዳች እንኳ ያለ እርሱ አልሆነም ከተፈጠሩት ውስጥ። ስለዚህ ጦጣ ብትይ፣ ሰው ብትይ፣ ወፍ ብትይ፣ ቀን ብትይ፣ ማታ ብትይ፣ ጨለማ ብትይ ሁሉ በማን ነው የሆነው? በእርሱ። ስለዚህ ማርያምም ሰው ነችና በማን ነው የሆነው ማለት ነው? በማን ነው የተፈጠረችው? በማን ነው የተገኘችው?
በኢየሱስ ወይንም በቃል ቃል ያ አካላዊ ቃል ሁሉን ያስገኘ ሁሉን የፈጠረ ሁሉን ካለመኖር ወደ መኖር ያመጣ ነው። ይሄ ቃል የት ነበር ያለው? ከማርያም ሳይወለድ ነው እያወራሁሽ ያለሁት። ይሄ ቃል በስጋ ሳይገለጥ ነው እየነገርኩሽ ያለሁት። የት ነበረ ያኔ ስላልሽኝ ቁጥር 10 ላይ አድርግላት። ቁጥር 10 ላይ ቃል የት ነው ያለው? ቁጥር 10 ላይ ቤት ነው የት ነበር ይለናል። እህታችን ከማርያም ከመወለዱ በፊት ቃል የት ነበረ? እሺ በዓለምም ሆነ በዓለምም በእርሱም ሆነ ዓለምም ነው በዓለም ነበረ። በዓለም ነበረ። በዓለም ነበረ። ነበር ማለት ምን ማለት ነው? ነበረ እንግዲህ ነበረ አሁን የቀረ ነገር ነው። ኖ ነበር ማለት አለ ማለት ነው አይደለ? በዓለም ውስጥ ያለ ነገር ማለት ነው። ነበረ ሲሆን ነበረ ነው ያለፈ ነገር እኮ ነው። ነበረ ወይ ነበረ እኮ ነበረ ነው። ያ በዓለም ውስጥ ነበር ግን አልቃል። ይሄ መቼ ነው? በስጋ ከመገለጡ በፊት ነው። አሁን አልነበረምን አስይዘውም ግን በዓለም ውስጥ ነበር አይደለ? ቃል መልሽልኝ። ነበረ ይላል። እኔ እኮ እዚህ ጋር የተጻፈውን እየነገርኩሽ። በምን ውስጥ ነበረ? በምን ውስጥ ነበረ እኮ ቃል ከስጋ ከመገለጡ በፊት የት ነበር አልሽኝ? በምን ውስጥ ነበር ይላል? ዓለም ነበረ። ቴንኪው። ዓለሙ ደግሞ በማን ነው የሆነው ይላል? እኔ እኮ ስለሚለው አይደለም እየጠየቅኩ ያለሁት እፎይ። እኔ ስለ መጽሐፍ ቅዱስም የማውቀው ነገር የለም ብያለሁ። አሁን ስለሚለው ሳይሆን ችግር ያዡ በቀላበለሽ ላብራራለሽ ነበረ የአምላክ ነበረ ብላ ስለጠየቀችን ነው ወደዛ ባክ ያደረግነው እህታችን። በመጀመሪያ ቃል ነበር ካልን በኋላ ሁሉ በቃል እንደተፈጠረ ካየን ያ ሁሉ በእርሱ ሆነ ከሆነም አንዳች እንኳ ያለ እርሱ አልሆነም ካለን ማርያምን ጨምሮ ሁሉ ነገር የሆነው በማን ነው? በቃል ነው። ያ ቃል ደግሞ የት ነበር ካለችኝ በዓለምም ነበረ። ዓለሙ ራሱ በማን ነው የሆነው? በእርሱ ሆነ፣ ዓለሙም አላወቀውም። ይሄ ቃል በዓለም የነበረው ዓለም ያላወቀው ወደ ሰዎች የመጣው ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ስጋን ራሱ ፈጥሮ ራሱ ተዋሃደው ማለት ነው። ምክንያቱም ቁጥር 3 ላይ ሁሉ በእርሱ ነገር ግን የባሪያም መልክ ይዞ ልብ በይ። አስቀድሞ በምን መልክ ነበር የሚኖረው? በእግዚአብሔር መልክ ነበር የሚኖረው። ነገር ግን የባሪያም መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። አስቀድሞ እንዴት ነበር የሚኖረው? በእግዚአብሔር መልክ። ከዛስ በሰው የባሪያውን መልክ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ አለን ማለት ነው። አስቀድሞ በመለኮት ብቻ ሲኖር የነበረው ቃል ሁሉን የፈጠረ ሁሉን ያስገኘው የኔንና ያንቺን ልክ እንደኔና እንዳንቺ ስጋና ደም ተካፍሎ ዕብራውያን ምዕራፍ 2 ቁጥር 15 ላይ እንደሚናገረው ያ የእግዚአብሔር የባህሪው ልጅ በስጋ ተገለጠ ማለት ነው። ቁጥር 15 ላይ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። ልሽነታችን ፕሊስ አዳምጭ። በቃ አንደኛ ደረጃ ፓወር ትራንስፈር አደረገ። የሆነ አካል ለሆነ አካል ሰጥቶት ተገለጠልን ሲሉ ነው የምሰማው። ተገለጠልን ሲባል ነው የምሰሚው። ለምሳሌ ሱረቱ ቀለም ላይ ባት የሚገለጥበትን ቀን አስታውስ የሚለው ክፍል። ስለዚህ ሚዲያ ላይ ነው አላ ባቱ የሚገልጠው። እኔ እኮ አሁን ባክ እናድርግ እንመለስ። ለዛ ነው ምን አልኩሽ እኔ አስቀድሞ መለኮት በስጋና በደም እንደዚህ ተካፍሎ እንደዛ አልነበረም። ነገር ግን መለኮት ስጋና ደም የለውም። ያንም ፈጥሮ ተዋሃደ፣ ተዋህዶም ተገለጠ ኢንሴንስ ታየ ለሰዎች። አስቀድሞ በእግዚአብሔር መልክ ብቻ ነበር የሚኖረው። ነገር ግን የባሪያም መልክ ይዞ በምስሉ እንደ ሰው ተገኝቶ ታየ። መገለጥ ምንለው ያንን ነው። ስጋን ተዋህዶ ተገለጠ፣ እንደ ሰውም ታየ፣ ተዳሰሰ፣ ተነካ ማለት ነው። አሁንም ግልጽ አይደለም መገለጥ ምን እንደሆነ? በቃ እኔ አሁንም ግልጽ ሊሆንልኝ አልቻለም። እኔ ጠየቅኩት እና አይደለም ግልጽ አይሆንልሽም። ወደ ቶፒካችን ባክ እናድርግና ያለ ቃል ይለወጣል አይለወጥ የሚለውን እዛ ላይ ማውራት ትችያለሽ። ወጣሽ
አማርኛ ግልጽ ይመስለኛል። የጠየቀችው እንደዛ ነው። ጥያቄዋን አላገኘሁትም። እንትን ማለት ነበረብህ ወይ ማስደገም ነበረብህ? ያልኩትን ቃል ድገሚልኝ ማለት ነበር የነበረብህ። ማለት የሆነ አንዳንድ ጊዜ ጭንቅላታቸውን ደፍነውት ስለሆነ የሚመጡት በዛ ሰዓት ላይ እንደዚህ ድጋሚ ከምትመልስላት ሁለተኛ ጊዜ ይልቅ እንትን ብታስደግማት ጥሩ ነበረ። ያልኩትን እስቲ እዛው በፓራፍሬዝ አድርጊልኝ ብለህ ብጠይቃት ጥሩ ነበረ። ለምን ስለማትነግር ድጋሚ ጥያቄውን ስለምትሆነ የምታወራው ማለት ነው እኮ። ችግር እኮ ነው። የመጀመሪያ የጠየቀችውን እኮ እንትን ስላት ምንም ጥያቄዋን ሌላ ሽፍት አምላክ ይወልዳል እንደገና ደግሞ እንዴት ተወለደ ነው ወደሚል እንደገና ደግሞ ስልጣን ትራንስፈር ለማድረግ ምናምን አክቹዋሊ እንትን ለመያዝ ነው። ችግር የለውም። ኤኒዌይስ ወደ ቶፒካችን እንመለስና ሙስሊሞች ደጋግመው የሚያነሷቸውን መጽሐፍ ተበርዟል የሚል አርጉመንቶችን በተመለከተ ከዛው ጋር በተያያዘ የአላህ ቃል ይለወጣል ወይ የሚለውን እንመልከተው ማለት ነው። የአላህ ቃል ይለወጣልን? ሱራ 6:34 አንዴ ክፈትልን። ከበፊትም መልእክተኞች በእርግጥ ተስተባበሉ፣ በተስተባበሉትም ነገርን በተሰቃዩት ላይ እርዳታችን እስከመጣላቸው ድረስ ታገሱ። የአላህንም ንግግሮች ለዋጭ የለውም። ከመልእክተኞችም ወሬ የምትረጋጋበት በእርግጥ መጣለህ። እንግሊዘኛውን አድርገው እስኪ። የለም እሺ። የአላህ ቃላቶች ንግግሮች ምን የላቸውም ይለናል? ለውጥ የላቸውም። አማርኛውን አድርገው። በቃ አማርኛውን አድርገው። ሰላ እፎይ እንዴት ናቸው? አቤት አቤት፣ ሰላም ነው። ሰላም ነው። እንዴት ነህ? መልካም። የአላህ ንግግሮች ቃላቶቹ ለውጥ አላቸው ይለወጣሉ ወይንስ አይለወጡም የሚል ቶፒክ ይዘን ነበር። ማለት በምን አይነት መንገድ ማለት የሚለዋወጥበት እና ማይለዋወጥበት መንገድ አለ። የሚለዋወጥበት ማለት ለምሳሌ እናንተ አሁን ለልጅቷ እያስረዳሃት እርሱም የሚለውን እርሱ የሚለው ቃሉ ነው ብለህ ለወጥከው። እዛ ጋር ቃሉ ብሎ መጠቀም ይችል ነበር በጽሁፉ ማለት ነው። እርሱ ያለው ቃሉን ነው። እዛ ጋር ግን የተጻፈው እርሱ ተብሎ ነው። አልተጠቀም። ልክ እንደሱ የሚገቡ ምናምን ማለት እርሱ እኔ ኡስታዝ አይደለሁም። አንዳንድ ነገር ልጠይቅ ነው የገባኝ። አልገባኝም ያልከው ለምሳሌ ሳላ መጣ ሳላ ሄደ ካልኩ በኋላ እርሱ ቀይ ነው ብል እርሱ የሚለው አንተን ነው የሚወክለው ከኋላ ስም ስላለ እኮ የመጀመሪያ እያነበብክ ለምሳሌ ሳላ እንደዚህ ሆነ ብለህ ስለኔ እያወራህ መጥተህ እሱ እኔን ስም መጥቀስ ይችል ነበር። እዛ ጋር አሁን አስገብታለህ ብሎ የሚታሰበው ራስህ ነው። አሁን በራሳችን እሱን ለመግለጽ ነው ብሎ ሪደንደንሲ ድግግሞች ለምን አስፈለገ? እርሱ የሚለው እርሱ ጥቅሙ ምንድነው? የእርሱ ጥቅም ምንድነው? እሱ እሷ እርሱ። ስለዚህ ማንን ነው ያመላክተው? ከኋላ ያለን ስም ነው የሚያመላክተው አይደል? ኦኬ። አዎ። ስለዚህ ከኋላ ያለውን ለዛ ነው እርሱ የተባለው ቃል ስለሆነ ነው። ኤኒዌይስ እዚህኛው ጋር ግን ለምን እንዳገናኘው አልገባኝም። ያላ ቃል ለዋጭ አለው ወይንም ንግግሮቹ ለዋጭ አላቸው ከሚለው ጋር ያንን ኤግዛምፕል እንዴት እንዳመጣው እኮ እሱን ኤግዛምፕል እንዴት እንዳመጣሁት ልክ እንደሱ አመላካቸው ነው ሊገባ ይችላል። ልክ አሁን አንተ እንዳልከው አመላካቸው ነው። ቃላቱን ሳይጠቀም እርሱ ያለው አላህን ነው የሚል ቃላት በመሃል ሊገባ ይችላል። እንደዛ ማለት ሳይሆን እኔ እሱን ሳይሆን ቃላቱ ራሱ እንደዚህ ይላል። ሜቢ ክፍሉን እየተገናኘን አልመሰለኝም። ከበፊትም መልእክተኞች በእርግጥ ተስተባበሉ አለ። በስተባበሉበትም ነገርና በተሰቃዩት ላይ እርዳታችን እስከመጣላቸው ድረስ ታገሱ አለ። የአላህንም ንግግሮች ልብ በል፣ የአላህንም ንግግሮች ለዋጭ የለም አለ። የአላህን ንግግሮች የሚለውጣለህ
የለም ያው የለም ብሎ እየነገረን አይደል? እዚህ ጋር የለም እሱ። ኦኬ። ስለዚህ የአላህ ቃላቶች የአላህ ቃል የአላህ ንግግር ማንም ሰው ሊለውጠው አይችልም ማለት ነው። የአላህ ቃል የሚባሉት ምን ምንድን ናቸው? የአላህ የተቋረጥክ ነው። እኔ ጋር ነው ተቋርጧል። እሱ ጋር ይሰማል። ጻላ ሳላ ይሰማል። ቁርአንና ቁርአን ብቻ ነው የአላህ ቃል ነው ብለን የምናምነው። ቁርአን እነሱ የወጡታውን ተውራት። ኦኬ። ስልክ ገብቶብህ ነው? ያለው ስልክ ተቋርጬ ነበር፣ ተመልሻለሁ። መልካም። የአላህ ቃል ትሰማለህ? የአላህ ቃል ተውራትና ኢንጂል ዘቡር የአላህ ቃል ናቸው አይደሉም? ትሰማለህ? አልሰማም። ትሰማለህ? አሁን ዘቡርና ኢንጂል የአላህ ቃል ናቸው አይደሉም? ሜቢ አልሰማም እንዴ? እኔ እሰማለሁ። አይ ቲንክ አሚር ደወለ እንዴ? ቁርአን ስታጠና ምናምን አሁን ለማንተ ማለት የበላይ ካሜራ ምንም አይነት ኮንታክት የለኝም። ረበሸና ድምጽ ተደወለ በኋላ እንትን እያለ ነው እኮ አሚርን ለምን አስፈለገ? እዚህ አሚር ደወለ እንዳለ እናንተ ጋር የሚገቡት ሙስሊሞች በአሚር ታሊኮነት ነው የሚመስላችሁ? አያጋጥማል። ስላየው ነው የነገሩኝም አሉ። አሚር ደወለ እየተወያየን ባለንበት ላይ አሚር ደውሏል ምናምን ብለው ያቆሙም ስላሉ እኔ ማለቀውን አላቅም ነው ብዬ የምመልሰው። እኔ አሚርን ደውዬ መጠየቅ ነው አያስፈልግም። እኔ ማለቀውን አላቀውም ስለማለቀውም ነው ብዬ የምመልሰው። አብሽር። መልካም። እኔ የጠየቅኩ ሜቢ አግኝተኝ ከሆነ ዘቡር ኤንጅል እና ተውራት የአላህ ቃል አይደሉም ወይ የሚል ነው። ማለት ቁርአን ብቻ ስላልክ እነሱስ ሰምተኛ? አይ ቲንክ ኔትወርክ እየሰራለት አልመሰለኝም። ወይንም ኦኬ ሚዩት ነው እያወራ ከሆነ እሺ ተመልሻለሁ። ስልክ እየገባብኝ ነው። ቅርታ። እሺ ኦኬ። ጥያቄን ሰምተዋል? አልሰማሁትም። የአላህ ቃል የምትላቸው ምን ምንድን ናቸው? የአላህ ቃል ኢንጂልና ተውራት እኮ የአላህ ቃል ለቁርአን ነው አልኩ እኮ። ኢንጂልና ተውራትስ? ቁርአን ነው የአላህ ቃል። ቁርአንና ቁርአን ብቻ ነው። ስለዚህ አላህ የተናገረው ቁርአን ላይ ብቻ ነው እያልከኝ ነው? አስቀድሞ በኢንጂልም በተውራትም አልተናገረም ማለት ነው። ስለዚህ እስልምና የጀመረው በመሐመድ ጊዜ ነው ማለት ነው። ምክንያቱም ቁርአን ብቻ ከሆነ ያላህ ቃል አስቀድሞ ንግግር የለውም፣ ለማንም አልተናገረም ማለት ነው። እንዴት ትረዳዋለህ? ኦራይት እሺ። እስላም ነው ህይወቴ። ሳላ አስተካክል እሺ። ወይንም ስልክ መልስና ተመለስ። እስላም ነው ህይወቴ። ሰላም ነው። እንኳን ደህና መጣህ። እንኳን ደህና ቆየህ። በጣም ትንሽ ጫጫታ አለ፣ ግን ትንሽ ማለት የለም የሆነ ይሰማል። ጫጫታ አለ በእውነት። እኔ እንደማልዋሽ ዶሮ እንደማይሸና ታውቃለህ። ያው ስትዘጋው ጸጥ አለ። አንተ ጩኸቱ እራሱ አንተ አትዋሽም። ኢና ሊላሂ እኔ ከዋሸሁ በቃ ምጽአት ጋር ደርሰዋል ማለት ነው።
አንተ እንደው በውሸት አይደል የተመሰረትከው ሲጀመር። ኧረ ተው አሁን እንደ ሐናን የሚለው የረሱል ወደ ሐናን የረሱል ኡመት የሚል አሁን በሰው ስም ለምን ትነግዳላችሁ? አሁን ይሄ አንድ ውሸት ነው። ኢስላም አይዞህ አስተካክል። እሺ ሐናን ጸሎት አድርጉላት። እግዚአብሔር ከረዳት ትመጣለች። እኛ የሚጠበቅብን ጸሎት ማድረግ ነው እንጂ ማደናገር፣ ማወዛገብ ተጠቀም ልጅ ነች። አይምሮዋን ተጠቅማ እግዚአብሔር ከረዳት ትመጣለች ማለት ነው። አይ እንደው ቶፒኩ ላይ አሁን አውራ ሎክ ያላ ቃል ይለወጣል አይለወጥም? ያላ ቃል ይለወጣል ወይ የሚል ጥያቄ እየጠየቀን ነው። ሙስሊሞች ለምንድን ነው እሱ ድፈሩ እንጂ ያላህ ቃልስ የምትሉት የቱን ነው? ምንድን ነው ያላህ ቃል? ቁርአን ብቻ ነው ካላችሁን ቴንኪው። ለዚህ ነው እስልምና ከመሐመድ በፊት የለም እንላችሁ። አያስቀድሞም የበፊቶቹም ካላችሁ ደግሞ ሌላ አርጉመንት አለን። ስለዚህ ያላህ ቃል ምንድን ነው? ይሰማል ኢስላም? መጀመሪያ ሐናን የሚለውን አጥፉ። በሙስሊም ስም አትነግዱ። ፈጣሪያችሁን ፍሩ። ኢስላም ተረጋጋ። ሐናን ማለት ሀባሾችና ዋብያዎችን ስታከራክር የነበረች ቤቷን የምትከፍት ልጅ ነች። አሁን ወደ ቶፒክ ግባና ባለፈው ነይ ዛሬውኑ ሻዳ ተመለሽ ብላችሁ መልሳችኋል ነበር። የጥያቄ አላት፣ ትጠይቃለች፣ ትማራለች። ይሄ ነው እግዚአብሔር ከረዳት ከጨለማ ውስጥ ትወጣለች። ክርስቶስ ከረዳት አሁን ቶፒክ ነብዩ መሐመድን 24 ሰዓት እየተሳደብክ ከዛ ደግሞ መሐመድ ብላችሁ ትጽፋላችሁ። ስማችሁ ቁርአን ላይ አውራ። አንተ ጋር ምንም በቁርአን አወራለሁኝ። በሙስሊም ስም እየነገዳችሁ መጀመሪያ ከዚህ ውጡ። ቁርአን ላይ አውራ። ቁርአን አንተ ወላሂ ላዚም አንድ አታውቅም። አንድ ፊደል ብታይ መሐመድ ስም ዝም ማይከዝ በቃ ምንም የመጫወቻው ጊዜ የለንም። የመጫወቻው ወንድማችን ያፍርበታል። ሙስሊሞች ክርስቲያኖችን ተጫወክባቸው፣ ካፊሮችን ተጫወክባቸው። ከስር ያላችሁ ውድ እህት ሙስሊሞች፣ ወንድሞች ሙስሊሞች፣ ክቡራንና ክቡራት የተከበራችሁ ሙስሊሞች መልስ የላቸውም። ሙስሊሞች መልስ የላቸውም። ቁርአንን አንብብ ለአላህ ቃል ለዋጭ አለው የለውም ብዬ እለዋለሁ። መሐመድን ተሳደብክ ይለኛል። እኔ ያነበብኩት ያላህ ቃል ንግግሩ ለውጥ አለው የለውም የሚል ነው። ተሳደብክብን እየተሳደብክ እንዴት ላውራ ታዲያ ይለኛል። እህቶቼ እስልምና ውሸት ነው፣ ውጡ፣ ንቁ። ምንድን ነው እሱ? በጋለ ብረት አንተኩሳችሁ ነገር ከነዚህ ከመደንዘዝ ውስጥ ውጡ። የብሬን ነው እንደ ሻማ እየቀለጥን እያገለገልናችሁ ነው። ንቁ እንጂ ባኑ። እስልምና ውሸት ነው። እስልምና ውሸት ነው። ነፍሴን አስይዤ ነግራችኋለሁ። እስልምና ውሸት ነው። መልስ የሌለው ሃይማኖት ቢኖር እስልምና ነው። የተጠየቃችሁትን መልሱ። ስለምን ስድብ ነው የምታወሩት? ማሜ ማም ነው የሚለው 4 እንዴት ነህ መሐመድ ወይንስ ማሜ? ማን ብዬ ልጥራ? ገብተሃል? ኧረ ተው መሐመድ 433 መሐመድ 433 አረ ገብተሃል ወንድማችን፣ ተነስ ምናምን ትላለህ እንዴ? ገብተሃል እኮ ቤቴ ውስጥ ሱራ 9:29 ላይ ባይዞ ተፍሲር ኢብን ከሲር ሲፈስር ክርስቲያኖች የተቀመጡበት ወንበር ላይ አስነስታችሁ ተቀመጡ ይላል። ክርስቲያን ነው እንዳብሮ ያለው ስቃለ ይሰማል። እኔ ነኝ እንዴ? አይ አንተን አይደለም። እሺ ከላይ ያለውና ደነገጥክ እንዴ? አንተ መስሎ እኮ አዎ መሐመድ ስትለኝ ሁለት ስም ተመሳሳይ ስም በቃ የላኛውን ነው ይስቃ። እሺ ላውርደው በቃ። አንተማ ተማሜ ተረት ወጣ የለ እንዴ? በጣም እሱማ
ተማሜ ተረት የወጣን አንጠይቅም ዛሬ ትላለህ። የማሜ ተረት ስላሉ አብሽር አብሽር። አጎቴ በሽር በሽር አጎቴ በሽር አጎቴ በሽር አለ። እስልምና ውሸት ነው። እስልምና ሐሰት ነው። እስልምና ሃይማኖት መልስ የሌለው ሃይማኖት ቢኖር እስልምና ነው። 100% ነግራችኋለሁ ያስረግጬ። እስልምና መልስ የሌለው ሃይማኖት ነው። ለማያውቁትን በማጭበርበር የተመሰረተ አሁንም ደግሞ ሰዎችን በማታለልና በማደናገር የቆመ ሃይማኖት ነው። ኑ ቻሌንጅ አድርጉኝ እስቲ፣ በሬ ክፍት ነው። ኑ እስቲ እፎይ የዋሸበትን መረጃ አንጡ እስቲ፣ ቻሌንጅ አድርጉኝ። ኑ እስቲ ሞግቱኝ። ኑ እስቲ መረጃ እናውጣና እናውራ። ቻሌንጅ አድርጉኝ። ኑ ስላላ ቃል ንገሩን። ኑ እስቲ መጽሐፍ ቅዱስ ተበርዟል የምትሉ ኑ ይሄንን እስቲ መልሱልን። ነብያችሁ ነው የሚያውቀው፣ እናንተ ናችሁ የምታውቁት። አላህ ነው የሚያውቀው፣ እናንተ ናችሁ የምታውቁት። ኑ እስቲ እናውራ። ኑ እስቲ እንነጋገር። እስቲ ኑ የተከፈተውን መረጃ እናንብብ። ድፈሩ፣ ሞግቱን። ቻሌንጃስ በሽር ሰላም እንዴት ነህ? እንዴት ነው? አለና ሰላም ነህ? ሁሉ አማን? ደህና ነኝ። ኦኬ ዛሬ ስላላ ቃል እያወራን ነበረ። እሺ ያላ ቃል ይለወጣል ብለህ ታምናለህ? ቃል አይለወጥም። አላህ ያለ ቃል። ኦኬ ያላ ቃል ምንድን ነው? ምን ነው የሚለው? ማለቱንስ በምንድን ነው የምናውቀው? ማለቱን በምን እናውቃለን? አንድ ነገር ተለወጠ አልተለወጠ ለማለት ቃሉ ማወቅ አለበት። ኦኬ መጽሐፍቶች ምን አይነት መጽሐፍት? ተውራት፣ ኢንጂል፣ ቁርአን። ተውራት፣ ኢንጂል፣ ቁርአን፣ ዘቡር እነኚህ ያላ ቃል ያለባቸው መጽሐፍቶች ናቸው አይደል? አዎ እነዚህ ብቻ አይደሉም፣ በጣም ብዙም አሉ። በእርግጥ ግን ተንበላጮች እነዚህ ናቸው። ስለዚህ እነኚህ ቃላቶች ሊለወጡ ይችላሉ አይችሉም? ቃላቶቹ ያላ ንግግሮች ቃላቶች አይለወጡም። ለምን ነው የሚለወጡ? አይለወጡም። ኦኬ ሎክ ያላ ቃላቶች አይለወጡም። ምንድን ናቸው? ቁርአን አይለወጥም፣ ዘቡር አይለወጥም፣ መዝሙረ ዳዊት ማለት ነው። ኢንጂል አይለወጥም፣ ወንጌል ማለት ነው። እና ተውራት የሙሴ መጽሐፍቶች አይለወጡም ብሎናል። ስለዚህ የማለት ምን ማለት ነው? ዘቡርም ኢንጂልም ተውራትም ያላ ቃል ናቸው ማለት ነው። ማስረጃ ልስጥህ? ደስ ይለኛል። እሺ ምዕራፍ 5 ቁጥር 44 ላይ ያው 5:44 በጣም ወደው ጥቅስ 5:44 ላይ ተውራት እንዳልተለወጠ ይናገራል። መፍረድ በሱ እንዳለባቸው ይናገራል። 47 ላይ ደግሞ በኢንጂል እንዲፈርዱ ይናገራል። ሎክ 47 ላይ የኢንጂል ባለቤቶችም በውስጧ አላህ ባወረደው ሕግ ይፍረዱ ይላል። ውስጧ አላህ ባወረደው ሕግ ይፍረዱ። አላህ ባወረደው የማይፈርድ ሰው እነዚያ አመፀኞች ናቸው ይላል። ስለዚህ የኢንጂል ባለቤቶች በኢንጂል መፍረድ አለባቸው ማለት ነው። የኢንጂል ባለቤቶች እነማን ናቸው? በጊዜው የነበሩ ማለት አሁን ለእምነት ኢንጂል የወረደው በአንድ ነብይ ከሆነ በዛ ነብይ ያሉ ሰዎች ይለያያሉ። ተውራትም እንደዛ፣ ቁርአንም እንደዛ፣ ሌላው ሁሉ በየቦቱ ይለያያሉ እንደ ህዝቡ። ከዛ በኋላ ኢንጂል ምን ሆነ? እሱ እንዳለ ሆነ። በቃ ፈረዱ ነው የሚለው ሲቀየሩ ፈረዱ ነው የሚለው ይፍረዱ ነው የሚለው ግን ቴንሱ ይፍረዱ ነው እንጂ ከዛ ኢንጂል በወረደው ቃል እምነት የሚዳኘው ጉዳይ መጣባቸው ወይም የሆነ ነገር በሰዓቱ አጥሷች። ኦኬ በመሐመድ ጊዜ በ6ኛው ክፍለ ዘመን ነው አይደል ይሄ የተነገረው?
ይሄ እኮ ስለ ተውራት አምጥቶ እኮ የሚነግረን ያለ። ቴንክ ዩ። ስለዚህ ቀጣይም እንዲፈርዱ ነው አይደለ ትእዛዝ የሰጣቸው? ቀጣይ አይደለም ባለቤቶች ብቻ በሰዓቱ በነበሩት ፈረዱ ነው የሚለው ይፍረዱ ነው የሚለው? ይፍረዱ ነው እንጂ። ይፍረዱ ማለት ቀጣይ ነው ወይንስ ያለፈ ነው? በሰዓቱ ለነበሩት ነው የሚሆነው እንጂ በሰዓቱ ለነበረው ይፍረዱ የሚለው ንግግር ቀጣይ የሚከናወንን ነው ወይንስ የተከናወነን የሚያሳየ ነው? የሚከናወንን ያሳያል፣ ግን ለኛ አይደለም ይሄ ተባለ። ለአንተ ነው አላልኩም፣ ስለ ኤንጅል ባለቤቶች ስላወራው ማለት ነው። መልካም። ስለዚህ ኤንጅል ምን ብለኛል? ያላ ቃል ነው። ተውራት ያላ ቃል ነው። ቁርአን ያላ ቃል ነው። እነኚህ ያላ ቃላት ወይ ደግሞ ለዋጭ የላቸውም ብለኸኛል። ስለዚህ የኤንጅል ባለቤቶች በኤንጅል ይፍረዱ፣ ቀጣይነት ያለው ነው፣ ወደፊት ያለ እንጂ የተከናወነ አይደለም። ቴንኪው። ይህንን ከተስማማን ያላ ቃል መሆናቸውን ያላ ቃል ለዋጭ ከሌለው፣ ስለዚህ ኤንጅል ባለቤቶች በኤንጅል ሲፈርዱ፣ ኤንጅል ላይ ደግሞ ክርስቶስ እንደተሰቀለ ሞቶ እንደተነሳ ይናገራል። ስለዚህ እሺ እናያለን። ከዚህ ተቃራኒ የሚመጣን ክርስቶስ ለራሱ እንደሚሞት እንደሚነሳ ተናግሯል፣ ሞቶ እንደተነሳም ተናግሯል። ስለዚህ ከዚህ ተቃራኒ የሚመጣ አስተምሮ ሁሉ ስህተተኛ ይሆናል ማለት ነው። ምክንያቱም ፍረዱ ብሎ ሃይስት ኦቶሪቲውን ስለሰጣቸው ለኤንጅል ባለቤቶች በሱ እንዲፈርዱ ስለሰጣቸው፣ አንድ ሰው አጎቴ መታኸውን ክርስቶስ አልተሰቀለም ብትለይ ፍረድ በኤንጅል ብሎኛልና መጽሐፍህ አንተ ያስከው ራሱ በመጽሐፉ በኤንጅል ስፈርድ ኢየሱስ ተሰቅሏል፣ ተሰቅሎ ሞትን ድል አድርጎ ተነስቷል። ስፈርድ አሁንም ኢየሱስ አምላክ እንደሆነ ይነግረኛል ኤንጅል ላይ። ስለዚህ አምላክ አይደለም ኢየሱስ ስትለይ ፍረድ ብሎኛልና ስፈርድ አንተ ስተተኛ ትሆናለህ ማለት ነው። ልክ ነህ። ግን ኤንጅል ካለ እኮ ነው እንደዛ የሚባለው። ኤንጅል እኮ የለም። አሁን ቀደም ኮንፊርም ያደረግነው ምንድነው? ኤንጅል አይጠፋም አይበረዝም ተባብለናል። ምክንያቱም ያለህን ቃል ማንም መለወጥ አይችልም የሚለው ላይ ተስማምተን ስለሄድን። ያለህ ቃል ማንም ሊለውጥ አይችልም። ስለዚህ ተለውጧል ካልተባልክም እኮ የለም ማለት አችልም። ጠፋ ማለት ያለህ ቃል ማንም ሊያጠፋው አይችልም፣ ማንም ሊለውጠው አይችልም። ምክንያቱም ያለህ ቃል ለዋጭ ማስረጃ ያለህን ቃል አጠፋው፣ ዘቡርን ተውራትን አጠፋው የሚል ማስረጃ አምጣልኝ እስቲ። ለምን እንደሆነ ታውቃለህ? መሐመድ እንዳልጠፋ ነገረን። አንድ ቁርአንህ ደግሞ መጥፋት ብቻ አይደለም ወደፊትም እንዲሰሩበት ነገረን። ሁለት አንተ ኬት አምጥተህ ነው ጠፋ ወይንም ደግሞ ተበረዘ ልትል የምችለው? እንደማይበረዝ ነገረን። ሶስት ኬት አመጣ? አንተን እንስማ ወይንስ ነብይህን? አንተን እንስማ ወይንስ ቁርአንህን? እሺ እየው ጠፋ ላልኩት ስህተት ነው። በእርግጥ ጠፋ ለማለት የፈለኩት እኔ ልክ እንደ ቁርአን አሁን እኛ እንደምንገዛው በብዛት የለምና ተውራት የትኛው እንደሆነ ማወቅ አልቻልንም፣ አላገኘንም ለማለት ፈልጌ ነው እንጂ ከምድረ ገጽ ጨርሶ የለም እያልኩ አይደለም። አንዲት ወይ ሁለት ሊኖር ይችላል። ነብዩም ተናግሯል በሰዓቱ። በሰዓቱ ኑሮ ሊሆን ይችላል። አሁን እንኳ የት እንዳለ አይታወቅም። ሊኖርም ይችላል እኮ እኔ ራሴን ነው የለም ማለት እኔ ራሴ አላገኘሁትም ወይ ደግሞ አላቅም። አንድ ይሄ ሲቀጥል ደግሞ ቃል አይቀየርም ማለት አሁን አንተ ያወራው ነገር ስትቀይረው ነው። ያንተ እንደዚህ እፎይ እንደዚህ ብሏል ተብሎ የሆነ ሰው ይመጣና አረ እፎይማ እንደዚህ አላለም እንደዚህ ብሎ ነበረ ብሎ ካሰበከና እንትን ካለ የእፎይ ንግግር ተቀይሯል ብለው ሁለቱም ላንተ ለእፎይ የተከተሉ ተቀይሯል ተብሎ ችግር ሊመጣል ይባላል። ልክ እንደዛ ደግሞ ተውራት አጎቴ እዚህ ጋር እኮ ተስማማን እኮ። መጽሐፉ በኮሚኒቲ ውስጥ እንዳለ እኮ የምናውቀው ለምን መሰለህ? ይፍረዱ ከተባለ ብዙ አካላቶች መጽሐፉ በእነሱ ዘንድ እንዳለ የሚናገር ክፍል ነው አይደለ? ይፍረዱ ሲል ብዙ ብዛት ነው። በዛአቱ ማለት መቼ ለነበሩት? በእንጅል ጊዜ ባለቤት የተባሉት እነሱ የነብዩ ኢሳ ተከታዮች ናቸው። መቼ ነው የወረደው ቁርአን? ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በስድስተኛው ክፍለ ዘመን። ታዲያ በነብዩ ጊዜ ምን ብሎ እያስዛቸው ነበር? ይፍረዱ ብሎ እየነገራቸው ነበር እኮ። እና ለሰሃቦች ነው ለእንጅል ባለቤቶች ለእንጅል ባለቤቶች ደግሞ ኤንጅልን የሚያነቡት ምክንያቱም ሱራ 7 157 ላይ መሐመድ ማንበብና ማጻፍ ማይችል በኤንጅልና በተውራት ውስጥ ተጽፎ የሚያገኙትን ብሎ ይላል አይደለ? እሱ እዛ ውስጥ የዛ ባለቤት አይደለም፣ የቁርአን ባለቤት ስለሆነ እሱ ማለት ነው። እነሱ እነማን ናቸው የሚለውን በቀራ 111 እስከ
3 አካባቢ ላይ አይሁዶችና ክርስቲያኖች እንደሆኑ ያስቀምጠዋል። ኤኒዌይስ ግን ወደ ዋና ፖይንታችን ስንመለስ የኢንጂል ባለቤቶች በኢንጂል እንዲፈርዱ ሲናገር በ6ኛው ክፍለ ዘመን ላይ መጽሐፉ እጃቸው ላይ ስላለ ነው። መጽሐፉ ስላለ ፕላስ ደግሞ ሰዎቹ ፈርደው ነበር። ካሁን በኋላ ትፈረዱ ሳይሆን ያላቸው ስቲል አሁንም ስሩበት ነው ያላቸው። ልብ በል ስሩበት፣ ካልሰራችሁበት እንደውም ካልፈረዳችሁበት ትጠየቃላችሁ ነው ያላቸው። ሜቢ እዚሁ ምዕራፍ ላይ ላሳየህ፣ ከፍ አድርግልኝ 66 ወይም 68 ወይም 66 65 እንደዛ አካባቢ። እነርሱም አለ ልብ በል እነርሱም ተውራትንና ኢንጂልን ከጌታቸው ወደ እነርሱ የተወረደው መጽሐፍ ልብ በል መጽሐፍ ባቋቋሙ ወይንም በሰሩበት ኖሮ ከበላያቸውና ከእግሮቻቸው ስር በተመገቡ ነበር። ከነሱ ውስጥ ትክክለኞች ህዝቦች አለሉ። ከነሱ ውስጥ ብዙዎች የሚሰሩት ነገር ከፍ አለን። መጥፎ የሚሰሩ አሉ፣ ትክክል የሚሰሩ አሉ። በመጽሐፉ ግን ምን በሉበት ይላል? በሰሩበት ይላል። በመጽሐፉ ምን እንዲሰሩ ያዛቸዋል ማለት ነው። ቁጥር 68 አድርገው እስኪ እንዲሰሩበት እየነገራቸው ነው ማለት ነው። ስለዚህ መጽሐፉ በጊዜው በሰዎቹ ዘንድ ላይ ነበር ማለት ነው። መጽሐፉ ነበር እኔ ያልነበረም በ68 ምን ይላል? እናንተ የመጽሐፉ ባለቤቶች ሆይ ተውራትንና ማንን? ኢንጂልን ከጌታችሁም ከማን የተወረደ እንደሆነ ልብ በል ከጌታችሁም ወደ እናንተ የተወረደውን እስከምታቆሙ እስከምትሰሩባቸው ድረስ በምንም ላይ አይደላችሁም በላቸው። ስለዚህ ምን በሉበት እያላቸው ነው መሐመድ። ስሩበት በመጽሐፋችሁ፣ ካልሰራችሁበት ግን ትጠየቃላችሁ እያላቸው ነው። ስላለፈ ነገር ሳይሆን ስቲል ምን አድርጉበት፣ ፕራክቲስ አድርጉ በመጽሐፋችሁ እያላቸው ነው። ልብ በል ካልሰራችሁበት ምንም አይደላችሁም ትጠየቃላችሁ። እሺ ጥሩ አለ። ስለዚህ አሁን የኔ ጥያቄ ያላ ቃላት አይለወጡም። ያላ ቃላት የሚባሉት ደግሞ መጽሐፍቶቹ ናቸው። እነሱም ተውራት፣ ኢንጂል፣ ዘቡር ናቸው ብለኸኛል። ኦኬ ሌሎች መጽሐፍቶችም ሊኖሩ ይችላሉ። ቃል ደግሞ ሱራ 6:34 ላይ ሱራ 6:64 ላይ ያላህ ቃላት ደግሞ ለቃላቱ ለዋይ ከሌላቸው ማንም ሊለውጣቸው ካልቻለ ልብ በል በመሐመድ ጊዜ ደግሞ እንዲሰሩበት ካዘዘ፣ ስለዚህ የኢንጂል ባለቤቶች አሁንም በኢንጂል መፍረድ አለባቸው ማለት ነው። ፍረዱባቸው ስላለ ካልሰራንበት እንደውም ተጠያቂ እንሆናለን ማለት ነው። እና አሁንስ አንተ አሁን በጉልበት የኢንጂል ባለቤት እኛ ክርስቲያኖች ልትለኝ ነው? በዚህ አይነት አስገድደህ ማለት ነው ያልተባልኩትን ጭራሽ ደግሞ ሊያስኬድ አይችልም። ጭራሽ ማናቸው የኢንጂል ባለቤት እንዳልሆነ ታውቃለህ አንተ። የኢንጂል ባለቤት የተውራት ባለቤቶችና የኢንጂል ባለቤቶች ማና ማን ናቸው? አንተ መልስልኝ። እሺ ቡዳዎች ቡዲዝም ነው? ቡዲዝም ነው? ቡዲዝም ነው? ዋቄ ፈታ ነው? ቆይ ቡዲዝም ነው? ዋቄ ፈታ ነው? እምነት ትጠራለኛለህ? ዋቄ ፈታዎች ናቸው? ቡዲዝም ነው? ኮንፊውሽን የትኞቹ ናቸው? ወይንስ ዞራስትራኒዝም ናቸው? ምንድን ናቸው? ቀጥል። እሺ ተውራትና ኢንጂል አማኞች የሚባሉት የባለቤት ተውራት በአንድ አላህ አምነው በነብዩላህ ሙሳ ነብይነት አምነው ኢሳን ኢየሱስ ክርስቶስን አንቀበልም አንተ የፈጣሪ የተላከ አይደለህም ብለው የካዱት ይሁዳ ይባላሉ። ነሳራ ማለት ደግሞ በአንድ አላህ አምነው ነብዩላህ ኢሳ የአላህ መልእክተኛ መሆኑን ተቀብለው ነብዩ መሐመድ ሲመጣ አንተን አንቀበልህም ብለው የተጻረሩትን። አሁን እናንተ እኮ ነብዩ መሐመድ አንቀበልም አይደለም አንድ አላህን አምናችሁ አይደለም እንትን ተላችሁ። ይሄ እናንተ ሌላ እምነቱ ጭራሽ ርዕሱ የተቀየሰ ነው። በርግጥ መጽሐፍ ቅዱሳችሁ ከወንጌል ከኢንጂል ጋር ቆይ ነሳራዎች የሚባሉት መሐመድ አንድ አላህን ተቀብለው መሐመድን አንቀበልም ያሉ ነው ያልከው? ነሳራ የሚባሉት ምንድናቸው ነው ያልከው? ነሳራ የሚባሉት በአንድ አላህ አምነው ነብዩላህ ኢሳ ነብይነት ተቀብለው አልኩ። ነብዩላህ ኢሳ ነብይ መሆኑን ተቀብለው ለነብዩ መሐመድ ነብይ አይደለህም ያሉት እነዚህ ነሳራ ይባላሉ። የኢንጂል ባለቤት እነዚህ ናቸው። ነብዩ ኢሳ ማለት ኢየሱስን ማለት ፈልገህ ነው? አምላክ ብለው ነው የተቀበሉት ወይንስ ነብይ ብለው ነው የተቀበሉት? እንደናንተ ነብይ ብለው ቴንኪው። ቁርአን ተሳስቷል ማለት ነው። አመሰግናለሁ። ሱራ 9:31 ክፈትልኝ። ቁርአን ተሳስቷል ማለት ነው። ነብይ ብለው ነው እንጂ የተቀበሉት አምላክ አይደለም ብሎናል። ሱራ 9 ከእነርሱ በቀር እሺ 30 አድርግልኝ አንዴ 30 አድርግልኝ። አይሁድ ኡዘይር የአላህ ልጅ ነው አለች። ክርስቲያኖች አልመሲህ የአላህ ልጅ ነው አሉ።
ይህ ባፎቻቸው የሚናገሩ ቃላቸው ነው። እነዚያ ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው። እንዴት ከእውነት ይመለሳሉ? ኢሳን ማን ብለዋል ነው የሚለው? የአላህ ልጅ ነው ብለው አምላክ አድርገው ዘውተዋል ነው የሚለው። ከእርሱ በቀር ሌላ አምላክ የሌለውን ከእርሱ በቀር ሌላ አምላክ የሌለውን አንድን አምላክ ሊገዙ እንጂ ያልታዘዙ ሲሆን ሊቃውንቶቻቸውን መነኮሳቶቻቸውን የመርየምን ልጅ አልመሲንም ካላህ ሌላ አማልክት አድርገው ያዙ፣ ከሚያጋሩት ሁሉ የጠራ ነው ይላል። ኢቭን ምን አድርጎ ነው የሚለው? መነኮሳቶችንም ጨምረው ስህተት ቢሆንም ምን አማልክት አድርገው ያዙ ነው እንጂ ነብይ አድርገው ያዙ ከዛ መሐመድን ስለካዱ ነው አይደለም የሚልህ ቁርአን። ስለዚህ ቁርአን ተሳስቶ ነው፣ አንተ ነህ ትክክል። አንተ ተሳሳተም፣ ቁርአን ተሳስቶ ነው ማለት ነው። ቆይ አልተሳሳተም። ግጥም አድርገህ ታውቃለህ ሁለቱ እንደማይገናኝ። እዚህ ላይ ስለእናንተ ነው የሚወራልህ። ነብዩላህ ዒሳን የፈጣሪ ልጅ ነው ብሎ የተቀበሉት እንደማን ናቸው? ለነሳራዎች ሳይሆን ፈጣሪ ነው ላሉት። ከዛ ወደዚህ እኮ ብዙ ቅርንጫፍ እናንተ ኦርቶዶክስ እኮ ክርስትና እኮ ነበር አይደለ? ነብያችን መሐመድ ከመምጣቱ በፊት በአንድ ነብይነት አምነው ለነብዩላህ ዒሳ ነብያችን አንቀበልም ያሉት ነሳራ አሉ አይደለ? አምላክ ያሉም ነበሩ። ያለው በመጽሐፍ ውስጥ ነሳራ ነው የሚላቸው፣ ክርስቲያኖችን ነሳራ ብሎ የሚያስቀምጣቸው ግን ሰሃባዎች አንድ አይደለም። ሁለት ርዕሱ ይለያል አልኩ እኮ። አንድ ነው። አንድ አይደለም። አንድ ነው። ምክንያቱም ይሄንኛውንም ክፍል ነሳራ ብሎ የሚያስቀምጠው እስኪያስ እሺ፣ አንድ ከሆነ ነሳራ ማለት ክርስቲያኖች ናቸው በመሰረት አንድ ፈጣሪ ብለው አጎቴ አንድ ሙፈሲር ልታመጣልኝ አልችልም። ተቃራኒ ናቸው የሚል አንተ ባልከው መሰረት አንድ ሙፈሲር ብጠቅስ ከሀባሾች የፈለከውን ጥራና እሱ እንደዛ ብሎ ነው ተሰጣልኝ። ምን አለ የሙፈሲር ጋር ምን አለ? እኔ በግልጽ የተነገረ እኮ ነው። እዚህ ነው ያዩት አይደል? ምን ወደ ሙፈሲር አስኬደኝ። ምክንያቱም ሰሃቦች ናቸው አይደል ይሄን በደንብ የሚረዱት። አንተ እንዳልከው አንድ አልኩህ እኮ አንድ አምጣልኝ። ቁርአንህ እኮ የትም አያፈናፍንህም። በቃ ነብይ ብለው ስለያዙ ነው የሚል ለምሳሌ እኔ አንድ ጥቅስ ስጠኝ ብዬ አላስጨንቅህም። አይደለም ከቁርአንህ ላይ ከሐዲስ ላይ ማምጣት እንደማትችል ስለማቅ ማለት ነው። አይቼ ስለማቅ ጉዳይ ደህና እሱ ለኔ ተወው። አታመጣም። እሱም ለማታመጣ እኮ ነው በዚህ መጣን በኮንፊደንስ ምነግርህ። እነኚህ እንደዛ የተባሉት ኢሳን ነብይ ብለው ይዘው መሐመድን ነብይ ስላላሉ ነው። ለዛ ነው የሚል አይደለም ከቁርአንህ ከሐዲስህ አንድ ማምጣት እንደማትችል ስለማቅ አልጠይቅም። ሁሌ እኮ እንደዛ የምትል እስከሳመጣ ደግሞ ወደ ጎን ትቀይረዋለህ። አሁን እኔ ራሱ እንደዛ ቀይረህብኛል። ይኸው ከፍል አድርገህ ሶሪ ብዬ ይህንን ቶፒክ ዘጋዋለሁኝ። አሁን አንተ ክፈተው እስኪ 100% ለምልሃለሁ። ሲጀመር እኔ እነግርሃለሁ ብዙም የሸመድር እውቀት ምናምን ስላልሆንኩኝ ገብቼ ወይ ደግሞ አጣይቄ ነው የማመጣው። ያን ካመጣው በኋላ ከሁለት ቀን ከሶስት ቀን ከገባው በኋላ ልክ የውሻው ታሪክ እንትን እንዳልከኝ ወደ ጎን ወደ ሌላ ስለምታዞርብኝ እኮ ነው እንጂ እኔ አሁን ለዚህ አለች እንደዛ ሚላለ ያልኩ አይደለም። እኔ መቼም አይመጣም እያልኩ እኮ ነው። እኔ በኮንፊደንስ አታውቅም አንተ አታውቅም። ቁርአን መሻወቅ ከሆነ አንተ በአማርኛ ነበርኩ እንጂ እስኪ አንድ ሱራ ቀራልኝ እስኪ ችግር የለውም። እኔ አረብኛ መሸምደድ ግዴታ አይጠበቅብኝም እኮ። ኮንሰፕቱን ሳትረዳ አረብኛ የሸመደዱ ብዙ በእኛ ግዴታ ነው። በእኔ ግን ግዴታ የለብኝም። እኔ ማወቅ ነው እንጂ የሚጠበቅብኝ። ብዙ እህቶች አሉኝ ሙስሊሞች ወደ ክርስትና የመጡ ቁርአኑን ማን ነው ከኔና ከነሱ የሸመደደው ብትላቸው ሙሉ ያፈዙ አሉ። ቁርአኑን ሙሉ አፍዘውታል። ትርጉሙን እንኳን አያውቁትም በስርዓት። ሜቢ አንተም አፍዘዋል። ያኔ ብጠይቀህ አላፈዝኩትም። ተው አላፈዝኩትም። እኔ ነገር እኮ ነው ብዙም አልተማርኩም እኮ ብዬ እኮ ያ ነው ችግሩ። መሸምደድና ማወቅ ልዩነት ስላለው ማለት ነው። ኤኒዌይስ ብቻ ያለ ቃል አይለወጥም በሚለው ተስማምተናል። ያለ ቃል ደግሞ ዘቡርና ኢንጂል ተውራት ናቸው፣ እንዲሁም ቁርአንን ከቶ ብለህናል። በነብዩ ጊዜ ደግሞ እነኚህ መጻሕፍቶች አሉ። በእነኚህ መጻሕፍቶችም ሰዎቹ እንዲፈርዱባቸው እንዲሰሩባቸው ታዘዋል። እነኚህ ሰዎች ደግሞ ቻሌንጅ ላድርግ። አሁንም ወረቃ ቢነፈል ምን ነበረ? ወረቃ ቢነፈል ምን ነበረ? ወረቃ ቢነፈል የነብይህን መገለጥ ሲመጣለት የታየው ነብይ ትሆናለህ ያለው ነብይ ትሆናለህ ያለው ኢራ ዋሻ ላይ ምናምን የተባለ ነው። ምንድን ነው እሱ ሰውዬ እንደዚህ ያለው? ምን ሰውዬ? ሰይና ጅብሪል ነው መሰለኝ እንደዚህ ያለው። እምነቱ ምን ነበረ? ማን? የወረቃ ቢነፈል አልተረዳኝም። የወረቃ ቢነፈል የምትለው አልተረዳኝም። ምን ያላወቁት ነው? ይቅርታ። ሄራ ዋሻ ውስጥ ነብዩ ከተጨመቀ በኋላ የሮጠ መጥቶ ከዲጃ ጋር ሸፍኝኝ ካላት በኋላ ወደ ወረቃ ቢነፈል ጋር ነው የወሰደችው። የሆነ ሽማግሌ ያለ ያ ሰውዬ ይዞ ነብይ ትሆናለህ ነብይ ነህ ብሎ ያደረጉት ማለት ነው። ከዲጃ ጋር ተማክረው እሱ ሰውዬ እምነቱ ምን ነበር ታውቃለህ?
አላውቅም። እንግዲህ ነቢያችን ነቢ ከመሆናቸው በፊት ከሆነ ወይ ነሳራ ይሆናል ወይም ደግሞ እንደናንተ ፈጣሪ ነው የሚያምኑ ሊሆን ይችላል። ከሁለት አንዱ ክርስቲያን ብላችሁ እሱ ደግሞ መጽሐፍን የሚጽፍ ነበረ። ወረቃ ብነፈል ኮንቨርትድ ቱ እንትን አድርግልኝ Christianity in the pre-Islamic period and I used to write Arabic and I write the gospel in Arabic as much as Allah wished him to write. ወረቃ ቢነፈል ከእስልምና ቅድመ እስልምና ከመምጣቱ በፊት ምን የሚጽፍ ነበር? ወደ እንትን የተቀየረ ወደ ክርስትና የተቀየረ ነበረ። ወንጌልን የሚጽፍ ነበረ። የዚህን ሰውዬ ታማኝነት ኦተንቲሲቲ ተተቀበላችሁ፣ የሰውዬ ወንጌል የሚጽፍ ነበረ። ስለዚህ ወንጌል የማን መጽሐፍ ነው? የክርስቲያኖች መጽሐፍ ነበረ። ነብያችን አሁን እሷ ቆይ አሁን ያሳየኝ ሐዲስ ነው ቁርአን ነው? ሐዲስ አሳየኝ በአረበኛ ቡሃሪ ላይ ያለ ማለት ነው። ነሳራ የሚል ካልሆነ አልካፊር ምናምን የሚል ከሆነ አንተ እንዳልከው አሁን ክርስቲያን ብሎ ተርጉመታል በእንግሊዝ። እንግዲህ ክርስቲያን ካለው ነሳራ ማለት ክርስቲያን አይደለም የሚል አንድ አርጉመንት ልታመጣልኝ አትችልም አልኩህ እኮ። አዎ አንተ አምጣልኝ እስኪ በል አንድ ነው የሚል አምጣልኝ አንተ ነገር እኮ እንደዛ ብለው የሚጠሩት እያልኩህ እኮ ነው። ቁርአንህ እኮ ቅድም አሳየው አይደለም አምጣልኝ። አሁን ነሳራ ማለት ኦርቶዶክስ የሚል አምጣልኝ ቁርአን ወይ ሐዲስ አሳየኝ እስኪ በደንብ አንብቤዋለሁ። እሺ እኔ እኮ አልኩህ እኮ ይሄ እኮ የእናንተ ዲሌማ ነው። ነሳራ የሚባል የለው በጊዜው የሚጠሩት አረቦቹ ነሳራ ብለው የሚጠሩት አልኩህ እኮ። ሱራ 2:113 ክፈትለት። እነሱ መጽሐፉን የሚያነቡ ሲሆኑ አይሁዶች ክርስቲያኖች በምንም ላይ አይደሉም ይላሉ አለ አይደለ? የትኛውን መጽሐፍ ነው የሚያነቡት? እስኪ እነሱ መጽሐፉን የሚያነቡ ሲሆኑ አይሁዶች ክርስቲያኖች በምንም ላይ አይደሉም አሉ። አረበኛው አሳይ እስኪ እሷ ክርስቲያን ምትለው አረበኛው وقالت الحودة الألسية النصارى على الشعى الشيء النصارى እና ይሄ እኮ አሁን ነሳራ እኮ ብሎት ነው ያለ። ነሳራ ያልኩ ደግሞ እኔ ምንድነው ነሳራ ማለት? አቦቴ በሽር አመሰግናለሁ። ስለዚህ የቁርአን ተርጓሚዎች አንተና አህላቁም ስቱፒድ ናቸው ማለት ነው። መሀይማን ስለሆኑ ክርስቲያን ብለው እንግሊዘኛ ቆይ አጎታችን በጣም ምሁር ስለሆነ ዘሆል ተፍሲራቶቹን አስጥለዋለሁ፣ ዘሆል ሲራውን አስጥለዋለሁ፣ ዘሆል ሐዲሱን አስጥለዋለሁ፣ ቁርአኑንም ተርጓሚዎች አስጥለዋለሁ። ምክንያቱም አጎቴ ከነሱ በላይ ስለሚያውቅ ነሳራ ማለት ክርስቲያን አይደለም ብሎ ሊሞግተኝ ነው። አንድ ግን መረጃ ያመጣም እሱ አሁን ለዚህ አንተ ያመጣማት በላይ መጀመሪያ አንተ አምጣ። አማርኛ ተርጓሚዎች መሀይም ናቸው። አንተና አረብኛ ያቁም ሳዲቅ እና ሳኒ ልመልስልህ ታረፈተኛል። ቀጥል ጎበስ። ልክ እንዳንተ የእስልምና ወዳጆች በጣም ብዙ ስላሉ ከአንድ ቋንቋ ወደ ቋንቋ እየገላበጡ እንደፈለጉት በጣም ብዙ ሰዎች እያጠመሙ ለዛ ነው ወደ 73 ወይ ደግሞ ብዙ ክፍፍለት የመጣው እኮ በዚህ በምትርጉም ችግር እኮ ነው። ልክ ብዙዎቹ ስላሉ ማለት ነው። ስለዚህ ከነሱ መሃል ማን እንደተረጎመ አቆቴ የፈለከውን ትርጉም አምጣ። ይሄ ነሳራ የሚለውን ክርስቲያኖች አይደለም ካልከኝ ቻሌንጅ አድርገኛል እኮ። የፈለከውን ትርጉም የፈለከውን አንተ እንትና ሲራውን አዘጋጅልኝ። ቆስጠንጢኖስ 103 አካባቢ 103 ላይ ሊተራሊ ወንጌል ማን እንደጻፈ ያስቀምጠዋል እዛ ላይ። አፍጥና ጎቴ አንድ ጥቅስ ብቻ አምጣልኝ፣ አንድ ብቻ። ጊዜ ያስፈልገኛል እኮ እንትን ለማለት ደግሞ ምን ልበልህ። እኔ አብዛኛው ተርጓሚ ወሃቢ ናቸው። ምን ላድርግ እኔ? ቁርአንና ዋሃቢያዎች አይደሉም የተረጎሙት፣ አክቹአሊ ሀባሾች ናቸው ወደ አማርኛ የተረጎሙት። አዎ ቁርአን ዋሃቢያ እኮ ገና ስልጣን መያዙ ነው። ሳዲቅ እና ሳኒ ዋሃቢያ ናቸው። I don't think so። አላቃቸውም። ተውተው አታነካካኝ። እኔ ማላቃቸውን እንትን አትበል ብቻ። እኔ ብዙ ላይ አሁን አፕሊኬሽኖች ላይ በቅንፍ እያደረጉ የሚከቱበት ለዛ ነው። በቅንፍ የእናንተን አረዳድ እያደረጋችሁ የምከቱት ሀባሾች ስለሆኑ ነው። ዋሃቢያዎቹ ቢሆን ቀጥታ ትርጉሙን ብቻ ያስቀምጡ ነበረ። እናንተዎቹ ግን እሱን አንተ አትፈርድም። እነሱ ቅንፍ የሚያደርጉበት አለ። ዋሃቢያዎች ገና ስልጣን መያዛቸው አይደለ? ማን አርገው ሳውዲ አረብ ይዟት ኑሮ ለ200 ዓመት እንደፈለገው ነው። ሳውዲን ተዋት። እኔ ኢትዮጵያ ውስጥ ነው ያልኩህ።
ስልጣኑ ላይ ገና እየመጡ ነው። አሁን ላይ ገና ፖዚሽን መያዛቸው ነው። እና አሁንም ታሳየኛለህ። ኢትዮጵያዊ ተርጓሚ የተረጎመውን አፕሊኬሽንም ታሳየኛለህ። አሁን የኢትዮጵያውንም አሳየው እንትኑንም አሳየው አለ። በቃ ከፍል አድርገህና እኔ እኮ ቀላል እኮ ነው ለአንተን አፍን ለማስያዝ በቀላሉ ጠበሪን አውጥቼ እዘጋባሃለሁኝ። ነገር ግን እስቲ አንድ አምጣ አንተ አልኩህ እኮ ጠበሪ ታላቁ ሙፈሲርን አምጥቼ እዘጋባሃለሁኝ። ሀባሽ እንደመሆነ ራሱ እኮ ሁለት ጠበረን ያለው ይለኛል። ከዛ እና አዛኛው ካንተ አፍ የሰማዋት አጠበረኒና ጠበሪ ይለያያሉ። ጠበሪ ነው ያልኩህ። ማሙ ጠበሪ ነው ያልኩህ። አጠበረኒ እሱ ሌላ ነው። ጠበሪን ግን አንተ የሀባሾች ትልቁ ተቀባይነት ያለው ስለሆነ የትም እንደትፈናፈን ማድረግ እችላለሁ። ግን አንድ መረጃ ብጠይቅ አሁን አታመጣም። ካላመጣ ደግሞ እንዱ ጊዜን እየገደልክ ነው አጎቴ። ለማስረዳት ሞክሬያለሁ ያቅሜን። እንግዲህ ከዚህ በላይ ካልተፈለገና ታርጌት ሌላ ከሆነ ምን ማድረግ ይቻላል? እሺ አሁንም ቻሌንጅ ላድርግ በሌላ እሺ፣ ክርስቲያኖች የነብዩ ኢሳን ነብይ ብለው የሚቀበሉ መሐመድን የማይቀበሉ ነው የሚል ደግሞ እስቲ አንድ መረጃ አምጣልኝ። አንድ ብቻ። ምን ዳኢፍ አዲስም ቢሆን ዳኢፍ ቢሆንም ቁርአን ላይ ስለማታመጣ ዳኢፍ አዲስም ቢሆን ክርስቲያን የሚባሉት ባይዞ ልንገርህ፣ አንተ ባልከው ከሄድክ ክርስቲያን ብሎ የተቃወመ አንድ አታመጣልኝ። ምክንያቱም ክርስቲያን ብሎ ቃል በቃል አንድ ቦታ አልተጠቀሰም። ነሳራ ነው የሚለው ክርስቲያን የሚል ጥቅስ በቃ እንደውም ልተወው በቃ ይሄንን መረጃም አልጠየቀ። ክርስቲያን የሚል ቃል ብቻ አንድ ብቻ አምጣልኝ። አንድ ብቻ ቁርአን ውስጥ ወይንም ደግሞ ሐዲስ ላይ ፈቀድኩልህ። አሁንም ምን እንዴት አድርጎ ይገባል? የማን የትኛው ከእስልምና ውጭ እምነት ሌላ ሆኖ የገባ ስም አለና ነው ክርስቲያን የሚኖር? ጁዳይዝም አልገባ። በዛን ሰዓት እኮ ነበሩ ስንት እምነቶች አልገቡም እኮ። በቃ ጀውሾች ገብተዋል፣ ነሳራዎች ገብተዋል። ከእስልምና ውጭ እንዴት ይገባል ይለኛል። ነሳራ ብሎ የሚጠራቸው በተለምዶ ክርስቲያኖችን ስለነበረ ነው። በጊዜዎቹ ክርስቲያኖችን ነሳራ ብሎ የሚጠራቸው ማንን የሚያመልኩ? ኢየሱስን የሚያመልኩ ብሎ ያስቀምጣቸዋል። አይሁዶችን ደግሞ ማን ብሎ ያስቀምጣቸዋል? ጅውሾች ወይንም አይሁዶች ብሎ ያስቀምጣቸዋል ማለት ነው። ኤኒዌይስ ቆስጠንጢኖስ ከፍ በልና ትመለሳለህ። መረጃ ካመጣ ትቀጥላለህ አጎቴ። መረጃ ከሌለ ግን ምንድነው እሱ የሀባሾች ሙግት ይሆናል ከዋቢያጎች ጋር እንዳለው ዝም ብሎ ጉንጭ አልፋ ይሆናል። እና እሱ ደግሞ ትንሽ አሰልቺ ነው። ብዙም አልፈልገውም አሁን ላይ መረጃ ካላመጣ ማለት ነው። አይመስልም አጎቴ? አይደል ሙሳ ላይ ዝም ብዬ እያወራሁ ከሚት አድርጋችሁኛል። ማስረጃ ለማስመጣት ያስፈልገኛል ጊዜ ብያለሁ በግልጽ። አይ ሆነች እንደሌላው እኮ መረጃ ካላመጣ ደግሞ አስቸጋሪ ነው። ዝቅ አድርገው ጎስፒል በማን የተጻፈው ይላል? ኒው ቴስቲሞኒ በጂሰስ ምናምንም ከሚለው ከላይ ተቆርጧል። ብዙም አይታይም። አንብበው ወይንም ቆስጠንጢኖስ የላኛው መስመር። አይ በዚህኛው ፔጅ ስላላመጣ ነው። ዮሐንስ ወንጌልን ባይዘው ይቀበላሉ ደስ በሚል ሁኔታ ትላላችሁ። ዮሐንስ ወንጌል እነሱ ጋርም አለ። ጻፊውን ራሱ ያስቀምጠዋል። ዮሐንስ ነው የጻፈው ብሎ ያስቀምጠዋል። ኤኒዌይስ ብቻ ሌላ ሰው ብንቀበል ይሻላል አይሻልም አጎቴ? መረጃ ቼክ አድርግና ና። እሺ አስገቡ። ሌላ እስከዛ ችግር የለውም። እሺ እና ተተው በቃ ተመለስ ቆስጠንጢኖስ። እሺ ተመለስና በቁርአን ውስጥ ምንድነው እሱ ዋና አርጉመንታችን ያላ ቃል ለዋጭ ያለው የለውም የሚል ነው። ባይዘ ነሳራ ቢልም በዛኛው መሄድ እንችላለን። ቃላቱ ለዋጭ የለውም እስካለ ድረስ ቃላቱ እስከማይለወጥ ድረስ መጽሐፎቹ ለዋጭ የላቸውም ማለት ነው። መጽሐፎቹ ስቲል ኤግዚስት ማድረግ አለባቸው ማለት ነው። ኢቨን ኢትዮጵያ ውስጥ ያሉ መጽሐፍቶችም ደግሞ ኤግዚስት ያደርጋሉ። ምክንያቱም ነብዩ የላካቸው ወደ ኢትዮጵያ ውስጥ የላካቸው ሰሃባዎች ነበሩ። ወደ ኢትዮጵያ የላካቸው ውስጥ ደግሞ ወንጌልን ሲያነቡ እንደነበረ ያስቀምጠዋል ማለት ነው። ወንጌል ያነባሉ ብሎ ያስቀምጦታል። ወንጌል የሚያነቡ ከሆነ እነኛ አካላት ወንጌል እያነበቡ ከሆነ ምን ይፈጠራል ማለት ነው? አለ ማለት ነው። የት? ኢትዮጵያ ውስጥ ነበረ ያ መጽሐፉ ኢትዮጵያ ውስጥ ነበረ። ኢትዮጵያ ውስጥ መጽሐፉ ካለ ደግሞ ምን ይሆናል ማለት ነው? ስቲል በዛ መጽሐፍ መፍረድ መስራት እንችላለን ማለት ነው። አላህ ቦታ የለውም
ወንድምህን ያስወጣሁት ያው ተመሳሳይ ናችሁ ብዬ ነው። አላህ ቦታ የለውም። አላህ ቦታ የለውም። ዋብያ ካለ መልስላለሁ። ኮመንት ኮመንት አልኩኝ። አላህ ቦታ የለውም ይሰማል። እናንተ ሰዎች አታወሩም እንዴ? ይሰማችኋል? እኛ ይሰማል። ኦኬ ቀጥሉ። እሺ አውሩ። ስታክ አድርጓል አሁን ስልክ። እሺ ወርዷል። ሰው ላስገባ እንዴ? ና አስገባ። ሙስሊሞች አላስገባ። ስታክ አድርጓል። ቀጥል። እሺ ተመልሻለሁ። አሁን አለ። አዎ ኦኬ ማማ ያለሽ ዛሬ ሰላም ማላለችን። ማማዬ ሀያት ቤት አማራ ሰላም ናችሁ? እፎይ ደህና ነህ? ሰላም ነው። እንዴት ነው? አለ። መልካም። ሙስሊም ነህ? እኔ ክርስቲያን ነኝ። ኦኬ ሙስሊሞች ነበር እየተቀበልን ያለ ነው። ምን ልታዘዝ? አይ በዚያው ሙስሊሞች የኢሳያስ 9 እና 10 በመጠቀም ክርስቶስ አልተወለደም ብለው መከራከሪያ ያቀርባሉ። ስለዛ በዚያውም ብታስረዳ ብዬ ነበር። አልተወለደም ብለው ይከራከራሉ ማ ሙስሊሞች? አንተ ምን አልካቸው? ተወልዷል አልካቸው? ስማ ተወልዷል ብዬ ማቴዎስን ሳሳያቸው ያ ስህተት ነው፣ ኢሳያስ 9 ላይ ያለው ምዕራፍ 10 ላይ ባለው ተፈጽሟል፣ ስለዚህ ስለ ክርስቶስ አይደለም ያወራው ብለው ተከራከሩ። ስለዚህ ኢየሱስ አልተወለደም ብለው ተከራከሩ ነው ወይንስ እዛ ላይ የተነገረው አልተፈጸመም ነው? ነው አልተወለደም እዛ ላይ የተነገረው ስለ ኢየሱስ አይደለም ስለ ሌላ ንጉስ ነው ብለው ምዕራፍ 10 ላይ ያለው እንትን አመጡ። ምዕራፍ 10 ላይ ስላለው ንጉስ ማቴዎስ ምዕራፍ 2 ላይ ምዕራፍ 1 ላይ ያመጣው ኢሳያስ መጀመሪያ ኢሳያስ ምዕራፍ 9 ላይ 9:6 ነው። ማቴዎስ ትንቢት ምዕራፍ 10 ላይ ባለው ተፈጽሟል ብለው ነው እየተከራከሩ ያሉት። ደብል ፕሮፌሲ አለ። ነገር ግን እሱ ደብል ፕሮፌሲም አይደለም። ኤልግቦር ተብሎ የተነገረለት እዛ ጋር አለ። ድንቅ መካር አያል ተብሎ የሚጠራበትን አይደለ እኮ እንደዛ ተብሎ የተጠራ አካል አለ። አምላክ ተብሎ የተጠራ አለ። የሰላም አለቃ የተባለ ማን ነው? ክርስቶስ ነው። ሰላምን የሚሰጥ የሰላም አለቃ የሆነ ድንቅ መካር አያል የተባለ ማን ነው? አምላክ የተባለ ማን ነው? ክርስቶስ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላምን የሚሰጥ የሰላም አባት እሱ ነው። ሮሜ ምዕራፍ 9 ቁጥር 5 ላይ በስጋ እንደመጣ አምላክ በስጋ እንደመጣ የሚናገረው ክርስቶስን ነው። ማቴዎስ ወንጌል ምዕራፍ 2 ላይ ይመስለኛል ያ ትንቢት ደግሞ በነቢዩ የተባለው ተፈጸመ ብሎ ያስቀምጠዋል። ያ መድኃኒት የሆነው ጌታ ማለት ነው። ቤንቴና ምንድነው እምነትህ? ፕሮቴስታንት ነኝ። ፕሮቴስታንት። ኦኬ እናወራለን። በቃ እሺ፣ በውስጥ አውራኝ። ወደ ቶፒኩ ባክ አድርግና ባክ አድርግ ቶፒኩ ላይ እዚህ ላይ ትሄድበታለህ። የቀደሙ ማሳየት አንብበው ያልኩህ እኮ ለዛ ነበረ። ያስቀምጠዋል ከዮሐንስ የሐዋርያው ከእግሩ ስር ተቀምጦ የጻፈውን ወንጌል በኢየሱስ ክርስቶስ የማርያም ልጅ ብሎ ያስቀምጠዋል እዚህ ላይ
ያ ጸሐፊዎቹን ራሱ ያስቀምጠዋል። ዮሐንስ ወንጌል ማለት ነው። ዮሐንስ ወንጌል ደግሞ ማን እጅ ነው ያለው የሚለውን እናውቀዋለን ማለት ነው። እኛ እጅ ነው ያለው። ስለዚህ ዮሐንስ ወንጌል አለ። መጽሐፉ ወንጌሉ 5:7 ላይ 5:47 ላይ ደግሞ ስከፍተው በዚህ ወንጌል ፍረዱ ይለናል። በዚህ ወንጌል ፍረዱበት ሲለን ወንጌሉ አለን፣ ዮሐንስ ወንጌል አለን። ልብ በሉ፣ ዮሐንስ ወንጌልን የጻፈው ማነው? እሱ ዮሐንስ ነው። ዮሐንስ ደግሞ ማነው? እሱ የጌታ ደቀ መዝሙር ነው። ማቴዎስ ወንጌል ምዕራፍ 10 ቁጥር 1 ወይንም ቁጥር 2 ላይ ክፈትልኝ። ቁጥር 3 ወይንም 2 እንደዛ አካባቢ ማቴዎስ ወንጌል ኦኬ። የ12ቱም ደቀ ሐዋርያት ስም መጀመሪያው ጴጥሮስ የተባለው ስምዖን፣ ወንድሙም እንድርያስ፣ የዘብዴዎስ ልጅ ያዕቆብ፣ ወንድሙም ዮሐንስ። ዮሐንስ ምንድን ነው? የጌታ ሐዋርያ ነው። ወንጌልን የጻፈ ማን ነው ይለናል? ዮሐንስ። ይሄ ዮሐንስ ነው የጻፈው ይለናል። የሙስሊሞቹ ሲራ፣ ታላቁ የነሱ ሲራ ማለት ነው። ይሄ መጽሐፍ ደግሞ ወንጌሉ አለ። ይህንን ወንጌል ደግሞ ዮሐንስ ወንጌል ካለን ደግሞ 5:47 ላይ በሱ ወንጌል ፍረዱበት ይለናል። 5:47 አንድ ክፈትልን። ኦኬ የኢንጂል ባለቤቶች በውስጡ ባለው የኢንጂል ባለቤቶች በውስጡ አላህ ባወረደው ሕግ ምን ይበሉ? ይፍረዱ። አላህ ባወረደው የማይፈርድ ሰው እነዚህ አመፀኞች እነሱ ናቸው ይላል። እንደውም እኛ የምንጠየቀው እንደ እስልምና እንደ ቁርአኑ አስተምሮ ወንጌሉን ይዘን በወንጌል አንመራም፣ በወንጌሉ አንፈርድም ካልን ተጠያቂ ነን። በወንጌሉ ምን በሉ ይለናል? ፍረዱ ይለናል ማለት ነው። ሱናን አቢ ዳውድ 44:49 ክፈትልኝ። ምንድነው እሱ? በኢንጂል ፍረዱ እያለን ነው። በወንጌል ፍረዱ። በወንጌል ማፈርዱ ከሆነ እጠይቃችኋለሁ እያለን ነው። ትቀጣላችሁ እያለን ነው። ሎክ ጠፍቷል ሳይሆን እያለ ያለው እንደውም ስሩበት፣ በሱ ፍረዱበት እያለን ነው። አንብበው። እሺ A group of Jews came and invited the messenger of Allah to Qaf. የግሩፕ የሆኑ የተሰበሰቡ ጂዎች ወደ አላህ መልእክተኛ መጡና ወደ ቃፍ ጋበዙት። So he visited them in their school. እሱም ሄደና እነሱ ትምህርት ቤት ጎበኛቸው። They said አቡል ቃሲም የሚባለው እንዲህ አሉ። አቡል ቃሲም one of our men has committed fornication with a woman. አንድ እንትናችን አንድ ወንድ ዝሙትን ፈጸመ ብለው ነበር ከአንድ ሴት ጋር። So pronounce judgment upon them. ስለዚህ ፍረድበት ብለው ጠየቁት። They placed a caution of the message. Bring me one who is learned among you. ከእናንተ የተማረውን አንዱን አምጡልኝ አለ። ከዛ then a young man was brought. እና አንድ ወጣት አመጡለት። The transmitter then mentioned the rest of the tradition of stoning similar to the one transmitted by Malik from Nafi ብሎ ይጽፋል። ከዛም በኋላ ውግራቱን እንደቀጠለ ነው የሚናገረው። ያ መጽሐፉን እንደሚያምንበት ራሱን ተተናገረ በኋላ በዛ ውስጥ ያሉት እንዲፈርዱበት ያደረገው። ሳዲቅ እንኳን እንደመጣ ሰላም፣ እንዴት ናችሁ? መስገነው። ያላ ቃል ይለወጣል ወይንስ አይለወጥም? እንትን ስላላ ቃል እንትን አገባህም ማለት ነው። አሁን የማይችል ሰው አስገብተህ እንትን ከሚችል ሰው ጋር ብታወራ ይሻላል ማለት ነው። ለምን አሁን እኔንም ጨምሮ ምንም አናቅም ማለት ነው። አሁን ስለዛ ስለ ስላሴ እስቲ አስተምረን። ስለ ስላሴ አንተ እስቲ ፕሮፋይል ላይ ያለው ከኋላ ያለው ነው ከፊት ያለው ነው? አየካ አንተ አሁን ይሄን መጠየቂ ራሱ ምንም እንደማታቅ ነው አሁን የሚያሳየው ማለት ነው። ስለ ስላሴ አስተምረን እስቲ። ስላሴ አንድ ነው ሶስት ነው ምናምን። አሁን ያንተ አምላክ ማን እንደሆነ እኮ አታቅም አንተ። ኢየሱስ ነው፣ አብ ነው፣ መንፈስ ቅዱስ ነው አታቅም ማለት ነው። ዝም ብለህ ነው የምትመራው። ሳዲቅ ወይ የምሬን ነው። አምላክ ተወለደ ይበላል ምናምን። አሁን ለሱ ይገባል? አሁን ኢየሱስ ተወልደዋል፣ ይበላ ነበር።
ግን ጭንቅላታችሁ ይሰራል። ያናንተ አሁን ለአምላክ ይገባል። ይሄ ሳዲቅ አይገባም የሚለው መስፈርት ምንድነው? እሱ አንተ ለአምላክ ይገባል አይገባም የሚል ለማለት ለአምላክ አንተ ነው መስፈርት የምታወጣለት? እሺ ሽንት ቤት እንዴት ይገባል? አምላክ እኮ ኢየሱስ አሁን ይጸዳዳ ነበር ማለት ነው። መቼም አንድ ሰው ካባላ ይጸዳዳል ማለት ነው። ይገባል ይሄ ባህሪ ለአምላክ? እሺ ተረጋጋ። እኔ ተረጋግቻለሁ። ጭንቅላታችሁ አይሰራም እንደ ክርስቲያኖች እኮ አዳምጣ። እሺ አዳምጥ። የሙስሊሞች ትልቁ ፍራቻቸው ምንድነው? እሱ አላህ አንፈራም። አሁን ከሚችል ሰው ጋር እስቲ አውራ። አዳምጥ። ትልቁ ስጋታቸው ፈጣሪ በሁሉ ቦታ አለ ሲባል እንኳን ሽንት ቤት ሊገኝ ነው ታዲያ ይላሉ። እና ሽንት ቤት ሲገቡ አላህ የለም ብለው ነው የሚያምኑት። እና ለዛ ነው በየትኛው እግርና ምገባው ነው በግራ እግራቸው ገብተው ነው በቀኝ የሚወጡት። እና እንትን ብለው ነው ወለ እንትን ሲሉ አለበለዚያ ቂጣቸው ውስጥ ሴጣን በእጁ ገብቶ ጨጓራቸውን እንዲበጠብጠዋል ይላል። እና አላህም አያስጥላቸውም ሽንት ቤት ውስጥ ማለት ነው። ከሽንት ቤት እንኳን ማዳን ማይችል አምላክ ብለህ አምላክን መያዝ በጣም ያሳፍራል። ኤኒዌይስ ግን ምንድነው እሱ? ቆይ ተረጋጋ። ለአላህ እንደዚህ ይላል። ለምሳሌ በምታዩትም በማታዩትም እምላለሁ ይላል። ሚውታት ታርገኛ ፈሪ ነው አይካ ያንተ ብቻ ሱራ 69 ሱረት ሐቅ ላይ 38ን ክፈትልኛ እንዴ። ስለዚህ በመጀመሪያ ደረጃ እኛ ፈጣሪ ዘዳግም 23ን አንብብ እስቲ። አንተ አምላክ እውነት ተኮላሽተሃል። እሱን የፈለከው አነብልሃለሁ። ተተኮላሸህ ደግሞ እሱ ክፍል በደንብ አንተን ይመለከታል። አሁን አዳምጥ። ዘዳግም 23ን አንብብ እስቲ። ቁላ የተቀጠቀጠ የእግዚአብሔር ጉባኤ አይግባ ይላል። እስቲ አንብበው እኮ ተረጋጋ። አንተም ተቀጥቅጠህ ከሆነ በደንብ ይሄንን አስረዳሃለሁ። ትገባለህ አገባ የሚለውን ተረጋጋ። ክፍሉን አሁን ክፈት። ዘዳግምን ክፈት። ወንድ ካሁን ወንድ የግድ ማሳየት አይጠበቅብኝም። እንዳንተ ተቀጥቅጠህ ከሆነ እናየዋለን። ኤኒዌይስ ሱራ 38 ወንድ ካሁን ዘዳግምን ሳዳም ጠቅላይ ተረጋጋ። 69 ነው ያልኩህ። 34 መጽሐፍ ቅዱስ ክፈት። ወንድ ካሁን ክፈት። ፕሊስ አዳምጥ። ዘዳግም 23 ክፈት። ወንድ ካሁን ዘዳግም 23 አዳምጥ። ተረጋጋና አዳምጥ። መልስ እሰጥሃለሁ። ሁሉንም ተረጋጋ። ሰው የሙስሊሞቹ ትልቁ ስጋት ምንድነው? እሱ አምላክ እንደ ሽንት ቤት ይገባል። ሽንት ቤት ውስጥ አምላክ አለ ማለት ነው። ምክንያቱም እነሱ የሚያስቡት ሴንስ እንደዚህ ሴንስ ኦፍ ኦርጋን እነኛ ያ አይደለም። ባና ዝም ብለው ወራት ለአምላክ አይገባም። ተመለሰ ግባ። እና ልክ እንዴት ነው እኛ በአፍንጫችን የሚገማን ነገር አለ። አምላክንም እንደዛ አድርገው ነው የሚያስቡት። የሆነ የሚሸተው ነገር ብሎ ጉንፋን ምናምን የሚይዘው ማለት ነው። የሚገማው ነገር አድርገው የሚይዙት which means ፈጣሪን የሚያቆሽሸው ነገር አለ ብለው ያምናሉ። ፈጣሪን የሚያቆሽሸው ነገር አለ፣ ቆሻሻ እሱን ነክቶት ከዛ ያቆሽሸዋል ብለው ያምናሉ። ኢማጂን ሉክ ፈጣሪ ቆሽሻል ብለው ያምናሉ። የኛ አምላክ ሁሉን የሚቀድስ ሁሉን የሚያነጻ እንጂ የሚቆሽሽ አይደለም። ውሃ ሰውን ያነጻል አይደለ? ውሃ ሰውን ያነጣል። ቆሻሻ ከነካችሁ በኋላ በውሃ ስትታጠቡ ትነጣላችሁ። ውሃ ቆሻሻ ማንጻት የሚችል አምላክ ደግሞ እንዴት ነው እሱ ይቆሽሻል ብላችሁ የምታስቡት? ምን አይነት ጭንቅላት ነው? ምን አይነት ጭንቅላት ነው ወገን? ምን አይነት ጭንቅላት ነው የተሰፋላችሁ? ምን አይነት ጭንቅላት ነው የተገጠመላችሁ? ሽንት ቤት ከገባ እንደው ሽንት ቤት ውስጥ አለ ካልን አምላክ ይቆሽሻል ይገማዋል ብሎ ማሰብ በራሱ አምላክም ቦዲ ያለው አደረጉት። ፊዚካል ቦዲ ያለው የሆነ አንተ ካካሄዶ ልጥፍ የሚልበት አይነት አድርገው አሰቡት። አምላክ መንፈስ ነው፣ ረቂቅ ነው። ያንተ ካካሱ ላይ አይለጠፍበትም። እሱ ሁሉን የሚቀድስ ሁሉን የሚያነጻ እንጂ በአንተ ካካሱ የሚቆሽሽ እሱ የሚገማው አይደለም። ወገን ነቃበል። አላህ ፊዚካል ቦዲ ስላለው እንዳንተ አፍንጫ፣ አይን፣ ጆሮ ያለው ስለሆነ ያሸታል። ያሸተውና ይገማዋል ማለት ነው። እንደዛ ነው የምታስቡት? እንደዛ ከሆነና የእናንተ አምላክ ሜቢ በገነት ስትሄዱ ማትታጠቡ ከሆነ አብራችሁ ስለምትገናኙ የእናንተ ላባችሁ ካካ ማለት አትችሉም ይላል። ላባችሁ በጣም ስለሚፈስ በላባችሁ ምክንያት በቃ ጠነባኸኝ አንተ ሰውዬ ሲል ነው የሚኖረው አላህ ስለሚገማው ማለት ነው።
ኦኬ በምታዩትም በማታዩትም ነገር እምላለሁ ይላል አላህ። ከማያቸው ውስጥ አሁን ሽንት ቤት እያየው ነው። አላህ በእኔ ካካ ሊምልልኝ ነው? እውነት እውነት እልሃለሁ እፎይ እኔ አልዋሽም፣ እኔ አላህ አልዋሽም፣ በምታየው በዚህ ካካ እምላለሁ ሊለኝ ነው? ካካ ውስጥ ሽንት ቤት መግባት የሚፈራው አካል በምታየው እምልልሃለሁ ሲለኝ በካካዬ ግን ይምላል። እኔ ባየሁት የሚምል ከሆነ አላህ እውነት ብያለሁ እኔ አልዋሽም እኮ እፎይ ይኸው በምታየው ካካ እምልልሃለሁ ሊለኝ ነው? በካካ ምሎ ምን እውነት ሊያስጨብጠኝ ነው? ምን እውነት ሊያስጨብጠኝ? ድካም ብቻ ድካም ናችሁ እናንተ ሰዎች። እና ኤኒዌይስ ቢበቃንስ ይብቃን እንዴ? ትንሽ ብዳብሰው አሪፍ ነው። አላስኪዱትም እንትን እያሉ ስለሆነ አላጠሩኝ እኮ አላስወራሉኝ ቶፒኩ ላይ። ሰመርቀንዲ አለ ይሰማል? ሰመርቀንዲ ኦኬ። ሀያት አይሻ ቤት አማራ ጥያቄ ያላችሁ? ሰላም እፎይ፣ ሰላም ነው? ሰላም እግዚአብሔር ይመስገን። እንዴት ነው? አለሁ ደህና ነኝ። ሁሉ ሰላም? ሁሉ ሰላም ይመስገን። ጥያቄ በመጀመሪያ በጣም እናመሰግናለን ኡስታዛችን፣ መምህራችን የማናውቀውን ነገር ሁሉ ስላሳወቀንና ስለምታሳውቀን እና እኔ ለመማር ነው ዝም ብዬ የገባሁት። ሰዓት ካለ ግን የሆነ ጥያቄ በክርስትና ጉዳይ፣ ለነገሩ ዛሬ እንትኑ አይደለም ፕሮግራም አይደለም፣ በዚህ ጉዳይ መስለኝም ውይይቱ በውስጥ እያስተማሩኝ ነው፣ እዚህም እየተማርኩ ነው። እሺ እና ለመማር ነው የገባሁት። እሺ በርቺ። ችግር ጥያቄ ካላት ብታስተናግዳት እፎይ አሪፍ ነው። ከእስልምና እንትን ያለች ልጅ ነች እና እናውቃታለን። ሞር ደግሞ ያው በእኛም ትላንትናም ነግራናለች። አንተን በጣም አመስግናለች። እንደወጣ ረድቶኛል፣ በጣም ብዙ ነገር ብላለች እና ጥያቄ ካላት አስተናግዳት። ቅን ልጅ ነች፣ ሌሎቹ አይደለች። ወሬኛ አንተ ቀድሜ ነው ያውቃታለሁኝ። እኔ ነኝ መምህር የመደብኩላት አለ እኔ የመደብኩላት። አይ እሷ አይደለችም። ማለት መድቦልሻል። እኔ ደግሞ ኦኬ የግድ አደባባይ ስላላመጣኋትና ስላላመጣኋት በቃ ድጋሚ ደግሞ እኔ ደግሞ ሌላ ቦታ ወሰድኳት። ትላንት መዝሙር ማን ነበር ስሙን ረሳሁት፣ በደንብ አስረድቶኛል ስለ ስላሴ ጉዳይ ጠይቄ። ሌላ እንኳን እያስተማሩኝ ነው፣ በውስጥ እየተማርኩ ነው። እዚህም ያው አንዳንድ እዚህ ካንተ ጋር ያው ስለ እስልምና የምታስተምራቸው ነገሮች አሉ፣ እነሱንም እየተማርኩ ነው። ብቻ ደግሞ እየተማርኩ ነው ስለ ክርስትና፣ በውስጥ ያስተምሩኛል። ብዙም እየተረዳው ነው። በርቺ። እንግዲህ አይምሮች ላይ ያለ ጥያቄ ካለ እንቀበልሻለን። እየመጣሽ እኛንም መጠየቅ ትችያለሽ ማለት ነው። የምናውቀው ከሆነ እንመልሳለን፣ ካላወቅን ደግሞ እናስተላልፋለን። እሺ አመሰግናለሁኝ። ችግር የለም። አይኔ ብዙም ጥያቄ የለኝም፣ ለመማር ነው የገባሁት። መልካም። እሺ እና ላመሰግን ፈልጋለሁኝ በዚህ አጋጣሚ። እኔ ብቻ ሳልሆንም ብዙ በውስጥ ሆነው የሚማሩ ልጆች አሉ። በጣም እያስተማርከን ነው። በቃ ያው ኡስታዛችን አንተ እውነተኛ ኡስታዛችን። በቃ መስጊዷን እንቆናታተር ምንድን ነው የሚባለው? እንወርሰዋለን። የመውረስ ዘመን ነው ያለው። መስጊዱን እንወርሳለን። እንደዚህ ቢመረንም እንግዲህ እውነታው እየዋጥነው ነው። ቢመረንም እየተቀበልነው ነው ማለት ያው ለመጀመሪያ ሰዓት ሁሉም ሰው እንደዚህ ምናምን እንትን ስትል ደስ ላይሉ ይችላል። ግን እየቆየ በዚሁ እንትን ሲል ምናምን ግን ሁሉም ነገር ይገባዋል እና በኋላ ያመሰግነዋል። ልክ እኛ እንዳመሰገን እኔ እንዳመሰገንኩ። እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። አይመስልም መጀመሪያ ሲገቡበት ነው እንጂ ደስ የሚለው እናት
ምን ሲገቡበት ሁሉን ነገር ገብተው ሲያዳምጡ ሲረዱት ነው እንጂ በውጭ ዝም ብለው አይመስልም፣ አትረዳውም። ግን ቁጭ ብሎ ለሰማው ላዳመጠው ሰው በጣም ደስ ይላል። ይገባሃል፣ ታውቀዋለህ። ለዛ ነው ልጅቷ እየተረዳሹ ስመጪ ነው በደንብ ደስ የሚለው እያለችሽ ነው ቤት አማራ። እሷም ከእስልምና የወጣች ነች እንዳችሁ ቤት አማራ። ራቢያ ነው አይደለ ስምሽ? አይ ቲንክ ራቢያ ረሳሁት። ቤት አማራ ሚዩት ነሽ፣ እያወራሽ ከሆነ ሚዩት አድርጌሻለሁ። አሁንስ ይሰማል? ይሰማል። ሶሪ ድምጽ ያረኩሽ። ያ ወደ ከእስልምና ከወጣን በኋላ ነው እዚህ መጥተን ስናየው ነው በደንብ ደስ የሚለው እያለችሽ ነው። ምን ትያለሽ? አዎ መጀመሪያ ላይማ ማለት ማንኛውም ሰው መጥቶ ምናምን እንደዚህ አንተን ሲሰማህ ምናምን ሊናደድ ሊበሳጭ ይችላል። ግን በቃ እንደዚህ ሁሌ እየተከታተሉ ምናምን ቢማሩ ወይም ደግሞ እየተከታተልኩም ስለተማርኩ ነው ብዙ ነገር ያወቅኩት። መጀመሪያ ላይ እኔም እንደዚህ ይናደድ ነበረ፣ እንደዚህ ስታስተምር ምናምን እንደማንኛውም ሰው እንትንን ነበርና ግን በደንብ ስከታተልና በደንብ ስሰማ ሳዳምጥ የምትናገራቸው ነገሮች አንደኛ ያለ ማስረጃ ምንም የምታወራው ነገር የለም። እንደገና አንተ የተናገርካቸውን ሌላ ቦታ እንደዚህ ሂጂ ሐዲስም ላይ ቁርአንም ላይ ስታወራ ቼክ ሳደርገው ማለት እውነት ነው የምታወራው። ምንም ይሄ በቃ እየመረረኝም ቢሆን ዋጥኩት ብናደድም ማለት ነው። አዎ ለመጀመሪያ ጊዜ ነው የምናደደው እና ወደፊት ደግሞ ከዚህ የበለጠ ይገባኛል ብዬ አስባለሁ። ያው ደስ የሚለው ነገር እኔ በኮንፊደንስ ምነግርሽ አለመረጃ አናወራም። በኮንፊደንስ ምነግርሽ አንዋሽም። በኮንፊደንስ ምነግርሽ ምናወራው እውነት ነው። አይደለም የራሳችንን ሃይማኖት ለማስፋፋት የነሱ ስናስተምር ዋሽተን አይደለም። መስፈርታችን ምንድነው? እውነት ላይ ብቻ ነው። ምክንያቱም አምላካችን እውነትን ብቻ እንድናስተምር ነው የፈቀደልን። ድራማ አንሰራም፣ አናጭበረብርም፣ አናታልልም፣ አናወዛግብም። የሆነ ለብለብ በቃ አንድ ጥያቄ መለስሽልህ እዚሁ ሻዳያጅ ጣትሽን አውጪ ምናምን ብለን አናደርግም። በወንድ ሴቶችን አናማልልም። ገንዘብ ሰጥተን ሴቶችን አናመጣም። ተጀናጅነን እንደሌሎቹ ራቁት ፎቶ ዘን በግድ ስለመዋንልም። እኛ ክርስቲያኖች ነን። የተጠራ ነው ለእውነት እንጂ በሃይማኖት መልክ ቁማር ልንሰራ አይደለም። ይሄንን የሚያደርጉ እዛኛው ራሳቸው ስለሚያውቁት ማለት ነው። ያወጣውባቸውም ከዚህ በፊት ቪዲዮዎቻቸው ስላለ ማለት ነው። ከቲክቶክ ጠፍተው ተመልሰው እንዲመጡ የሆኑ አሉ። እኛ ደስ የሚለው ለዚህ ነው። አንቺ ከመጣሽ እንኳን ቆየሽ፣ እኔ እንኳን ከመደብኩልሽ እንደነሱ ቢሆን ኖሮ በደቂቃ ውስጥ ጣትሽን አውጪ አውጪ ሻዳያጂ ነበር የሚባለው። አይ በጣም ብዙ ተምሬ ነው። ትላንት ራሱ እንደዛ መዝሙር ከገብቼ ስናገር እንደዚህ አንቺ ለምንድን ነው ዝም ብለሽ የምታዳምጪው? በውስጥ ማንም ሰው አትጻፉልኝ እሺ። ከታች ማንም ሰው እንትን የሚል ካለ ለምን የሆነ ነገር አታምታችም? እሱ ሲጠይቅሽ ሲያስረዳሽ ለምን እሺ እሺ እያልሽ አዳመጥሽ? የሆነ ነገር ሲልሽ ለምን የሆነ ነገር አትዩም? ለምን እውነታ እየተናገረና እውነታ እያወራ ለምን እንዲህ ነው ብዬ ማጭበርበር እናንተ ማለት ከፈለኩ መጠምዘዝ እችላለሁ፣ እሱ የሚለኝን ነገር ማለት ነው፣ ልክ እንደሚያደርጉት። እኔ ግን የሚነገረው እውነት ሆኖ ሳለ ሲቀጥል መጀመሪያ ጊዜ አይደለም ሲያስረዳኝ፣ እሱ ስለዛ ስጠይቅ በውስጥ ብዙ ተምሬያለሁ፣ ብዙ ነገር እንትን ብዬ ነው። እሱም ትናንት እያስረዳኝ በደንብ ነው ያስረዳኝና ዝም ብዬ ዘልዬ አይደለም እየጠየኩትም ትላንትም አይደለም የገባውበት እንዲያውቁ ስለፈለኩ ነው። በውስጥ ብዙ ነገር እንትን እያሉ ስለሆነ ማለት ነው። እኔ ቆየሁ ከገባሁበት፣ ግን እንደዚህ የወጣሁት ዛሬና ትላንት ነው። እና እኔ ደግሞ ሙስሊም ነኝ። ሙስሊም አይደለሽም አውቀሽ ነው እንደዚህ ምናምን። እኔ ሙስሊም ነኝ። ሙስሊም አይደለሽም ካሉ ደግሞ ሙስሊም ለመሆኔ የሆነ ነገር ይጠይቁኝ። በቃ እኔ የሚያሳምናቸውን ነገር ማንም ሰው ማንም ሙስሊም መጥቶ እኔ መጠየቅ ይችላል። ቁርአንም ምንም ቀርተናል፣ አንብበናል። ትርጉሙን አናውቀውም። እድሜ ላንተ ትርጉሙን አስተማርከን እንጂ ማለት ነው። እና ይሄ ለማለት ፈልጌ ነው። እናንተ በጣም ምስጋናና ክብር ዋናው
አይደለሽም ሲሉሽ አዎ አይደለሁም አሁን በክርስቶስ ተገዝቻለሁ ማለት ነው የሚገባሽ። ሙስሊም አይደለሽም ሲሉሽ አዎ ክርስቶስ አግኝቸው ከተረት ተረት ወጥቼ አዎ ሙስሊም አይደለሁም ድኜበታለሁ ድኜበት ነው አይሽ አይደለ እንደዛ አይደለ ድነንበት ነው ተከፍሎልን የተከፈለልን ስለምናቅ ነው የዳንበት ስለሆነ ነው። ስለዚህ እኔ ደግሞ ተአምርም አይቼበት ነው ተናግሬያለሁ። ትላንትም ተአምርም አይቼበታለሁ በመጀመሪያም እና በዛ ምክንያት ነው። እናም ያው እውነታውን አወቅኩ ተረዳሁ። በበለጠ ደግሞ ሁሉንም ነገር አንተ እንደዚህ እያስተማርከን ስለሆነ በቃ ሁሉም ነገር እንትን አይደለም። ለዛ ነው ወደዚህ የመጣሁት እንጂ በመገፋፋት ለምን አይደለም። ምን አለ መሰለሽ አንድ ሰው ጤናማ አይምሮ ካለውና ቁጭ ብሎ ለምንድነው እሱ በአረብኛ ውስጥ የሚደበቁት? ለምንድነው እሱ ማንኛው ነው እየዋሻ ያለው? ማንኛው ነው መረጃ እያቀረበ ያለው? ሰከን ብሎ ማየት ከቻለ እስልምናው ሳምንት አይቀመጥም። ሆነ ለመናገር ሳምንት አይቀመጡም፣ ጥለው ነው የሚወጡት። ማድረግ የሚጠበቅበት ምንድነው? ቲፎዞ ትቶ ግርግሩን ትቶ እስኪ በመረጃ እያወራ ያለው ማን ነው? ማን ነው ዝም ብሎ በአፉ ሲያወራ የሚውለው መረጃ ሳይከፍት? እኔ አወራለሁ እዩ። መረጃ ግን እያንዳንዷ ማውራት ተከታታይ እየተከፈተ ነው። ቤቴን ከፍቼ ዝም ብዬ አፌን ስከፍቶ አይደለም ውለው፣ ዝም ብዬ ሳወራ አይደለም ውለው። እዩ መረጃው ለእያንዳንዷ ለማውራት ነገር ከላይ እያስከፈትኩ ነው ማወራው። ሶ ቼክ አድርጉ። ከዛ ማንኛው ጋር ነው ደግሞ ዝም ብሎ እስቲ ቤት ከፍቶ ዝም ብሎ ቀኑ ሙሉ ሲያወራ የሚውለው ማን ነው? አይምሮ መጠቀም እኮ ነው። ከዛ በኋላ ደግሞ በቋንቋ የሚሸውደው ማን ነው? በማታውቁ ቋንቋ የሆነ ነገር ያመጣ የሚፎግረው ማን ነው? ይሄንን ማገናዘብ ነው። ይሄንን አደረገ ማለት አንድ ሙስሊም ሳምንት አይቆይም። ባይዘይ አሁን ነጉራ አይደለም እኔ የምነግራችሁ ዱቄት አድርገናቸዋል ማለት ነው። ዱቄት ግን እዚህ ቲክቶክ ላይ የቲክቶኩ ጀማ ትንሽ ምንድነው እሱ ጤናማ ያልሆኑ ስላሉ እነሱን በዛም እያሉ በቲፎዞ ይጫወቱባቸዋል። በየቀኑ ላይ በውስጥ የሚመጡ በትንሹ ኦን አቨሬጅ ከ3 እስከ 5 ሰው ይመጣል። በቃ አትሊስት ክርስትና እንኳን ባይቀበሉ ጀስ እናጥና ትንሽ እኔ ክርስትናን ብለው የሚመጡ ማለት ነው። እንደነሱ ድራማ ለመስራት ላይቭ ላይ ዘናቸው ወተን እንደዚህ ማሻል ተሰብስበው ማስታወቂያ ተናግረው ዛሬ ከሌል መጣ ነው አናደርገውም። እኛ ያን ቤተ አማራ ወርጣኛል መምህር ነው የመደብኩላ በውስጥ ካለቀ ስለዚህ እየተጠመቂ ተማሪ መምህር ፈልጊ እንትና የሚያስጠምቅሽ ፈልግልሻለሁ። ሰው ሰጣውሽ፣ መምህር ሰጣውሽ። ከኔ ጋር የሚጠበቅብኝን ድርሻ ተወጣሁኝ። አሁን እንዳጋጣሚ ላይቭ ላይ ስለተገናኘን ነው እነሱ ጋር በቃ እንትን ያ ምንድነው ያን ስፈልግ ወጣሁ እንጂ ቆየሁ። በውስጥ መማር ከያዝኩኝ ስፈልግ ነው አሁን የወጣሁት ሲጀመር ማለት ነው። እንደዚህ ለፈጣሪ ብሎ እንትን የሚል ሰው ደግሞ ግዴታ እንዲታይለት እንትን ማለት የለበትም። እውነት ለፈጣሪ የሚሰራ ከሆነ መታየቱ ማውጣቱ ምናምን እንትን አይደለም። ያ ሰው ፈልጎ እስካልወጣ ድረስ ማለት ነው። እና ድራማ ሲሰራቸው በእያንዳንዱ ላይ እኮ እናውቀዋለን። የራሳቸውን ሪከቨሪ ለማድረግ የራሳቸውን ሰዎች ሻዳ ማስያዝ ደርሰው እኮ መጨረሻ ላይ ይሄ ነገር አያዋጣም ብለው በራሳቸው ተቃውሞ ሲመጣባቸው እኛ ንቀን ስንተዋቸው ራሳቸው ደግሞ መልሶ ያሰድበናል ይቅርብን ብለው ያቆሙት እና ዚስ ማች ጊቭ አፕ አድርገው ነበር። ዚስ ማች የመዋሸት ተደረሰ። አንድ አካል ደግሞ የዚህን ያህል ድራማ የሚሰራ ከሆነ በሃይማኖት ስም ድራማ የሚሰራ ከሆነ በሃይማኖት ስም የሚዋሽ ከሆነ ያን ሰውዬ ለመከተለው ለምንድነው መምህር ብዬ መከተለው? ቻሌንጅ አርጉኝ፣ ቻሌንጅ አርጉኝ፣ ኑና አዋርዱኝ። አንድ ሰው ዋሽ ካገኛችሁኝ ኑ አዋርዱኝ፣ በውስጥም በውጪም። አንዲት በሃይማኖት ስም ሰው ዋሽ ካገኛችሁኝ ኑና አዋርዱኝ በአደባባይ ላይ። ዚስ ማች ኮንፊደንስ አለኝ። ባህሪ ጥሩ ሊሆን ይችላል፣ ወይንም አግሬሲቭ ሊሆን እንደናደድ ልሳደብ ልቆጣ እችላለሁ። በሃይማኖት ስም ሰው ዋሽ ሳጭበረብር ድራማ ስሰራ ካገኛችሁኝ አዋርዱኝ፣ ኑና አዋርዱኝ። ምክንያቱም በሃይማኖት ስም ድራማ መስራት ጤናማ አይደለም። በሃይማኖት ስም መዋሸት ጥሩ አይደለም። ኤኒዌይስ ማሚቾ
ቤተ አማራ በርቺ። በቅርብ ቀን ተጠምቀሽ ደግሞ እንትን እንላለን ማለት ነው። አይቀርም። መልካም ሰላም አዩቲ። መጠመቂያም ቀን ሳኡዲን መሙላ ቤተክርስቲያን ያለ እና ሳኡዲማ በቃ ከጊዜ በኋላ ቤተክርስቲያን እንሰራለን። ሀያት ሳኡዲ ቤተክርስቲያን አንቺን አላወራሁሽም፣ አክቹዋሊ አወራሻለሁኝ። ሳኡዲ ቤተክርስቲያን እንሰራለን፣ ተዘጋጁ። ሳኡዲ ላይ በጣም ብዙ ልጆች አሉን፣ ባይዜ በጣም ብዙ ልጆች ያልተጠመቁ በጣም ብዙ ልጆች የመጡ አሉን፣ መጠመቅ የሚፈልጉ ክርስቲያኖች ደግሞ በሙላ ተሳድቤ ያለው ይቀርባሉኝ በእውነት ይከለክልሽ ጀመራል። እሱ ነገር ክርስቲያኖችን ተሳድቤ ያውቃለሁ የሚለው ይቅርታ አላሉሽ እንዴ? አንቺ ግን እኔ የተሳደብሽው አይደለም የሚታየሽ፣ እነሱን የተሳደብሽው ነው። እኔ እየከፋኝ ያለው ያው ሰድበሽኝ ቤቴ እያስገባሁሽ፣ ወይኔ አዝናለሁ። ተሰድቤ እኮ ነው ቤቴ ማስገባት አይደለ? ሁሉንም ነው አንተ ብቻ አይደለም ፈጣሪያችሁንም ነው። ዋናው ከዛ መተሽ ህይወትን አግኝተሽ ከኛ ህብረት ማድረጉ በጣም ደስ የሚል ነው። በርቺ፣ አይምሯችሁን በደንብ ተጠቀሙ። ተግርግሩ ደግሞ ወጣ ብላችሁ በደንብ ተማሩ። ላይቭ ላይ ያለው ግርግር ይበዛዋል። በደንብ ተማሩ። በዙሪያችሁ መምህራኖችን በደንብ እንትን በሉ። እዛም እንትን ማለቱ ብዙም ህይወት አይደለም። እሱ እዛም ገስት ላይ መሰቀሉም ብዙም ጥቅም የለውም። በውስጥ ግን በደንብ ተማሩ። ዋናው በውስጥ በደንብ መማር ስለሆነ በውስጥ የሚማሩትን ያው በደንብ ነው ማምናቸው። በውስጥ የሚማሩትን በደንብ ተርስ አደርጋቸዋለሁ በደንብ። ምክንያቱም እርግጥ ብለው እውነትም ጥሩ እውቀት ጥንፍፍ ያለ እውቀት ይዘው ይወጣሉ። ተጭቅጭቁ ገለል ብሎ ራስን አግልሎ ተምሮ መውጣት ጥሩ ስለሆነ ማለት ነው። ሶሻል ሚዲያውን የግርግሩ ምናምን ወከባው ምናምን ነገር ብዙም ጤናማ ስላልሆነ ማለት ነው። እና በነገር ሁሉ ክርስቶስ እናንተንም እኔንም ይርዳን። በርቱ። ግን ክርስቲያንን ማለት አንችልም ማህናሪ ያው መጠመቅ አለባችሁ። እንግዲህ መጠመቅ እንዳለባችሁ ነው ቤተክርስቲያን እንደምትለው። አንድ ሰው አምኖ መጠመቅ አለበት። ማቴዎስ ወንጌል ምዕራፍ 28 ላይ ለሐዋርያቱ የተሰጠው ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዝሙርቴ አድርጓቸው። ደቀ መዝሙርቱ የሚሆኑት ምንድነው? በአብ በወልድ በመንፈስ ቅዱስ ስም ተጠምቀው ነው። እንትን ላይ ይሄ የወንጌሉ ስም አጠራልኝም። ማርቆስ ወንጌል ምዕራፍ 16 ላይ ያመነ የተጠመቀ ይድናል ይላል። አንድ ሰው ማመን አለበት፣ ከዛ መጠመቅ አለበት፣ አምኖ መጠመቅ አለበት። ልክ እንዴት ነው ጴጥሮስ እነኛን በሐዋርያት ሥራ ምዕራፍ 2 ላይ ቁጥር 37 ጀምሮ ካያችሁ ስለ ጌታ ያስተምራቸዋል። ስለ ጌታ አስተማራቸውና ልባቸው ተነካ። ምን እናድርግ አሁን አሉት። ሂዱ እያንዳንዳችሁ በኢየሱስ ስም ተጠመቁ፣ የመንፈስ ቅዱስን ስጦታ ትቀበላላችሁ፣ ኃጢአታችሁም ይሰረይላችኋል ይላችኋል። ሰው ንስሐ ትገቢያለሽ፣ ትጠመቂያለሽ፣ የመንፈስ ቅዱስ ስጦታንም ትቀበያለሽ ማለት ነው። ልጅ ትሆኛለሽ። ምክንያቱም ሙስሊምትና ወንድሞቼ በዙ ልንገራችሁ፣ በውስጥ አትስደቡን። እኛ ቶሎ ብለውና አይደለም አውቀን ነው ማለት ነው። እኔ 3 ወር ተምሬ ነው ወደዚህ የመጣሁ እና አትስደቡኝ። እኔ ሙስሊም ነኝ፣ ግን ወላሂ አትስደቡን። አሁን ወደ ክርስትና ተቀይሬያለሁ እኔ። መልካም፣ እነሱም ታያቸው። ያው ሁሉም ያለውን ነው የሚሰጠው፣ እነሱም ያላቸውን ነው እየሰጡ ያሉት። ይህንን ደግሞ በጸጋ መቀበል አለብሽ። እንደዚህ መሆን አለበት። ነገር ግን ምንድነው እሱ ከጥምቀት ጋር በተያያዘ አንድ ግልጽ የምናደርገው ፐርሰናሊ እኔ በደንብ የራሴ ማምንበት ምንድነው እሱ አንድ ሰው አምኖ መጠመቅ አለበት። ይሄ እምነታችን ነው። ነገር ግን ማይችልበት ደረጃ ደረሰ ሰውየው ማይችልበት መጠመቅ ማይችል ከሆነ የሱ ያንን ስርዓት መፈጸም የሱ ስላልሆነ
ቤተክርስቲያን ነች ይህንን ስርዓቱ የምፈጽምለት ያንን ካልተረምትለው። ነገር ግን በዚህ መካከል ምንድን ነው የሚባለው የሚለውን መጽሐፈ ዲድስቅልያ ያለህ እንደ እንትና ቆስጠንጢኖስ የሐዋርያት መጽሐፍት ማለት ነው አልክልህም። አሁን አይመችም ገና መፈለግ አለብኝ። ምዕራፍ 24 ላይ ቁጥር 73 76 73 75 እንደዚህ አካባቢ ላይ ንዑስ ክርስቲያን ትባላላችሁ ብሎ ያስቀምጠዋል። ምን ትባላላችሁ አልኩሽ? ንዑስ ክርስቲያን። በእንደዚህ ውስጥ ባሉ ለምሳሌ ምን ተብለው ይጠራሉ? እንደው ቢሞቱ እንኳን እምነታቸው እንደ ጥምቀት ደማቸው እንደ ጥምቀት ሆኖ ይቆጠርላቸዋል ይላል። የሥርዓት መጽሐፍ ነው፣ በሐዋርያቶቹ የተጻፈ ነው። በእንደዚህ አይነት ሁኔታ ላይ ለምሳሌ ቢሞቱስ አምነዋል፣ ግን ወደ መጠመቅ እንትን እያሉ እንደዚህ አይነት ነገር ሀፕን ቢያደርግ ንዑስ ክርስቲያን ተብለው ይጠራሉ። ክርስቲያን አይደሉም ብለን አንገፋም፣ ንዑስ ክርስቲያን ይባላሉ። ሲጠመቁ ሙሉ ክርስቲያን ተብለው ህብረት አድርገን የመንፈስ ቅዱስን ስጦታ እንቀበላለን። በእንደዚህ አይነት ነገር ግን ህይወታቸውስ ቢያልፍ ብሎ ለሚለው ጥያቄ ግን ምንድነው የሚለው? እምነታቸው ወይንም ደግሞ እንትናቸው እንደ እንትን ይቆጠርላቸዋል ይላል፣ እንደ ጥምቀት ይቆጠርላቸዋል ይላል። ሜቢ ቆይ አንዴ ልያውና ሼር አድርጌ ወይንም ሼር ላድርግልህ ማለት ነው። ስለዚህ ሚስጥረ ጥምቀት ብላ ቤተክርስቲያን ማስተምርበት ላክል ይሙስ አገኘው አጣው እኮ አንተ ለዴቭ ልክ የላለሁ ቁጥሩ ነገር ቁጥሩ ካለ አለ የሚጻፉ እኮ ቁጥሩ ካለ መጻፉ ካለ 24 73 ነው እንደዚህ አካባቢ ይህ ነበርኩ። ኦኬ እሺ በቃ ሰሙ ቁጥሩ እየጠየቅኩ እኮ ነው የወጣው ከፍት እየጠበቅኩ ነበር። እሺ ብዙ ጊዜ አስጨናቂ እነሱ የሚጨነቁባትና ልጆችን ባክ የሚያደርጉብን ነው። እሺ እንትን ጥንቃቄ ይፈጠር። እነሱ ብቻ ግልጽ ነው ምናምን ትላለህ 73 ወይንም 74 ላይ ቼክ አለው። እሺ 73 ኦኬ። ስለ ጌታችን መከራን የተቀበለና ሰማዕት የሆነ ግን በእግዚአብሔር ዘንድ ደስ ይለዋል፣ የመንግስት አክሊልን መርጧልና ከዚህ ዓለም ፈጽሞ መለየቱም በቀናች ሃይማኖት ሆኗልና ንዑስ ክርስቲያን ቢታመም መከራንም ቢታገስ ስለ ክርስቶስ ስም ሲሞት መከራው ስለ ጥምቀት ይሆንለታል። ምኑ መከራው ምን ይሆንለታል? እንደ ጥምቀት ወይንም ደግሞ ስለ ጥምቀት ይሆነዋል። መልካም ተስፋንና የዘላለም ሕይወትንም ያገኛል ይላል። እህታችን ሜቢ ያገኘሽኝ። ስለዚህ ንዑስ ክርስቲያን ተብሎ ያልጠመቀው ለምሳሌ መከራ ቢደርስበት ችግር ቢገጥመው አደጋ ውስጥ ቢሆን ማድረግ ካልቻለ ምንድን ነው የሚለው? የዘላለም ሕይወት ያገኛል ይላል እህታችን። ስለዚህ ትድኛለሽ ብሎ ያስቀምጠዋል። አምነሻል፣ ጥምቀቱ እንደሚያድን እንደሚያስፈልግ አምነሻል፣ ስጋው ደግሞ እንደሚያስፈልግ አምነሻል፣ ክርስቶስ አምላክ መሆኑን አምነሻል፣ ትንሣኤ ሙታንን አምነሻል፣ ስላሴን አምነሻል፣ ኤቭሪቲንግ አምነሻል። በዚህ ውስጥ ግን ምን ተብለሽ ትጠሪያለሽ? ንዑስ ክርስቲያን ተብለሽ ትጠሪያለሽ። ንዑስ ክርስቲያን ቢታመም መከራንም ቢታገስ ስለ ክርስቶስም ስም ሲሞት መከራው ስለ ጥምቀት ይሆነዋል፣ መልካም ተስፋንና የዘላለም ሕይወትን ያገኛል ይላል። ሜቢ ግልጽ ይመስለኛል። ግልጽ አለው። በጣም ግልጽ ነው። አዩት ያገኘሽኝ ሀያት መጠመቅ አለብሽ። አሁን ንዑስ ክርስቲያን ትባያለሽ። በዚህ ውስጥ ግን ችግር ቢፈጠርብኝ ስለሆነ ስጋትሽ ማለት ነው። እንደዛ ነው። እና ሌላ ጥያቄ ወይንም ይብቃን። ሰላም ብያለሁ። ፎይ አንድ ነገር ማለት ከተፈቀደልኝ ስለ እህቶችሽን ሰብስቢ። እህቶች እሺ፣ በጥምቀት ማለት ከተፈቀደልኝ አንድ ነገር ልበል። ያ ማለት አምኜ ለመጠመቅ ፈልጌ ሰዓት አላገኝኩኝ። በእውነት በጣም ነው የፈራሁት። ከዛ እንዲህ ልጅነትን ሳላገኝ አባ የሚባለውን አቡነ በሰማያት እንኳን አላቅም። የዛኔ ስለ እውነት ከሆነ ፊት ነው ምላችሁ ይሄ የጠመከኝ ይሁን
በቃ ሄጄ ማለት በቃ አባትነት ልጅነትን ማለት ልጅነቴን ልጅ መሆኔን ለማረጋገጥ በቃ ራስንትን በለኝ ብዬ ዝም ብዬ አማትቤ አቡነ በሰማያትም ምንም በቃ ራስ ጠመቀኝ ብዬ ውሃ ሻወር ከፍቼ እንትን ብያለሁ ማለት ከመጓጓት የተነሳ። ከዛ ከ4 ወር በኋላ ነው እንግዲህ ኖርማል ቤተክርስቲያን ሄጄ የተጠመቅኩት ከቤተሰቦቼ ጋር እና በጥምቀት ዙሪያ እንዲህ አይነት እንትን አለኝ ትዝታ አለኝ። እስክትጠመቅ ድረስ ትንሽ ትጓጓለህም ትፈራለህም፣ ስሜትህ የተረባበሸ ይሆናል። ግን ልክ ተጠምቀ ስጋ ደሙን ስትወስድ በቃ ተረጋጋለህ። እኔ ተረጋግቻለሁ። እግዚአብሔር የተመሰገነ ይሁን። ይሄ ልላት ስለፈለኩ ነው እህቴን አዩቴን። ቴንኪዩ በጣም እናመሰግናለን። ከተሞክሮት ያለሽ ከጎንሽ አለልሽ። ይልቅ መሐመድ አሁን ደግሞ የሚጠመቅ ሰሞኑን ይጠመቃል። እሱ አይ ቲንክ ሳምንት መሰለኝ ተጠመቀው። ኧረ በጣም ደስ ይላል። በጣም እኔ በጥምቀት እስክጠመቅ ድረስ በጣም በቃ ምንም ነገር አልሞላልሽ ብሎኝ ነበር። ስለ እውነት ሰው እንደዚህ ጓጓል። አንተ በነገሩ እሑድ ይጠመቃለሁ ብሎ ነበረ። ንስሐ ወደ ለሳምንት አድርገውበት ነው እንግዲህ እግዚአብሔር እሑድ ነው። ልክ እህታችን እንዳለች እኔም ብዙ እየጓጓው ነበረ እኮ ውስጤ እየተጨናነቀ ነው። ቀለል ስትጠመቅ ፏ ትላለህ። በቃ ቀለል ብሎ ምናምን አይዞህ። እኔ የሚያጋጠመኝ ነገር ስለሆነ ትረጋጋለህ። ልክ ተጠምቀ እንትን ስትል ከላይክ ላይ የሆነ ነገር በቃ አሩኖ ቅልል ሲልቅ እኔ ሰውነቴ በቃ ተጠምቄ የመጣው ቀን ፕሮግራም ምንም ያዘጋጀነው ነገር የለም። በቃ መጥቼ ብቻ ተኛውን ቀኑም እስከ ጠዋት ድረስ ተኛው። በቃ የሆነ ነገር ከላይ ላይ የተነሳ ነው መሰለኝ። ስለ እውነት ከሆነ እግዚአብሔር የተመሰገነ ይሁን። እናንተንም እህት ወንድሞች አንቺማ አጃቢ ነበረሽ። አንቺ አጃቢ ነበረሽ እንዴ! 5 ሆናችሁ እኮ የተጠመቃችሁ እናንተ። እግዚአብሔር የተመሰገነ ይሁን። እውነት ነው። የአንቺ አጃቢ ስለነጀማው ስለሆነ እግዚአብሔር ክብሩን ይስጥ። እኔም በውስጥ ልጅቷን አናግሬያታለሁ። ያችን እንትን ያልክልኝም ማለት ነው አዋርቻታለሁ እና በዚህ ወር ውስጥ እኔም ባለሁበት ቦታ እንትን ማለት አይቀርም ጸልዩልኝ ደውልሻለሁ ምናምን ብላኛለች። እየጠበቅኳት ነው። አባቶች እያናገረችልሽ እንደሆነ ሰምቻለኝ። አውርተናል። በዚህ ወር ውስጥ ምናምን ተባብለናል። ጸልይልኝ። በተቻለ አቅም ጊዜ መስጠት አያስፈልግም ብዬ አስባለሁ። ከተመቻች ያው ባይመችም ግዴታ በሰው ሀገር ነው ያለሁት፣ ግን ባለሁበት ቦታ እኔም እንደዛው ያው አንተን እንዳልከው እንደዚህ እያመቻችሁ ነው። በዚህ ወር ውስጥ እንዲሳካልኝ ጸልዩልኝ። በጸሎት አስቧት። እናንተ ማረቡ እኔንም ጸሎት አድርጉልኝ። ደግሞ ለእሷ ብቻ አይደለም፣ እነኚህ እኮ ያዳላሉ። እኔ እዚህ እየለፈለኩኝ እናንተ ብቻ ሊጸልዩ ማለት ነው። እኔንም ጸሎት አድርጉ ለእኔ ትዕግስት እንዲሰጠኝ ትዕግስት እንዲሰጠኝ፣ ሌላስ እንዳልሳደብ፣ እንዳልጣላ፣ እንዳልናደድ፣ ቶሎ እንዳላረጅባችሁ ነው። ቶሎ ላርጅ ባካችሁ። ምን እሰራለሁኝ? ኧረ ገና ነህ። እንዴት ገና ነህ? እንዴት ታረጃለህ? በቃ አሁን አንተን ካስተምረኝ በቃ ባረጅ ራሱ በቂ አንተ እኮ ለእኛ መላእክት ነህ እኮ አንተ። ተላኪ ማለት ነው። መላእክት ቤተሰብ ቢያገኘኝ በሽጉጥ አናቴን ቷ ይሄ ነው ግንባሩ። አይችሉም። እግዚአብሔር ማይረግም ያ ወደ 7ኛ ሰማይ እንዳይልኩኝ ጸልዩልኝ። እናንተም በሩ በደንብ ጸልዩልኝ። ለአንተ አይነቱ አንተን የመሰሉ እህት ወንድሞችን ለአንተ አይነቱ ለነማማይ አይነቱ ለቁስጥንጢኖስ ለነቃል
ብቻ እንደናንተ ለሚያገለግሉ እህት ወንድሞቻችን እግዚአብሔር ከናንተ ጋር ይሁን። በእውነት እውነቴን ነው ማለት ከኛ አይነቱ ጋር ስትዳረቁ ነው የምትውሉት እና ትዕግስቱ አይሮኖ ብቻ እግዚአብሔር ጨምሮ ይስጣችሁ፣ ጉልበቱንም ብርታቱንም ትዕግስቱንም ሁሉን ነገር። ዋናው ነፍሳት ሲድኑ ደስ ይላሉ። ዋናው እኛ የሚጠበቅብን ምንድነው? ስራችንን መስራት ነው። አንድ ነገር አምናለሁ፣ ስራችሁን ስሩ። ስራችሁ ከዛ እናንተ የሚጠበቅባችሁን ማድረግ ብቻ ነው። ከዛ በኋላ እግዚአብሔር የወደደውን ያደርጋል ማለት ነው። ከእናንተ የሚጠበቀውን የተቻላችሁትን ማድረግ ነው። የቻልነውን እናደርጋለን። ከዛ በላይ እንግዲህ አንፈነዳም። እፎይ የቻለውን ያደርጋል፣ ቃል የቻለውን ያደርጋል፣ ቆስጠንጢኖስ ማማዬም ሁሉም የቻለውን ያደርጋል። ግን እናንተም ደግሞ ዝም ብሎ ማየት ሳይሆን ሁላችንም የራሳችንን የበኩላችንን ጠጠር እናስቀምጥ። ነገ የተሻለ ይመጣል። ዛሬ ላይ ግን የተሻለ እንዲመጣ ቢያንስ ጥርጊያውን እንጀምረው የሚል ነው። መንገዱን እንክፈተው፣ የበኩላችንን አድርገን እንሂድ። ነገ የተሻለ ይመጣል። በተቻለ መጠን ሃይማኖታችንን ላለማሰደብ አሁን መንገድ የሚዘጉብናሉ ሰዎች እንዳይመጡ ክርስቶስ የተናገረባቸው አሉ። እናንተ አገቡ ሌሎችም እንዳይገቡ ታደርጋላችሁ ይላል። እንቅፋት የሚሆኑ ሰዎች አሉ። በተቻለ መጠን እንቅፋት ላለመሆን በጣም መጠንቀቅ አስፈላጊ ነው። እኛ ሳንገባ ሌሎችም እንዳይገቡ ማድረግ በጣም ኃጢአት ነው። ለሌሎቹ መሰናክል መሆን በጣም ከባድ ነው። ባይዘይ ለሌሎች መሰናክል ከመሆኑ የወፍጮ ድንጋይ ባንገት እንትን ብሎ ወደ ጥልቁ ብትወረወር ይሻላል። ጥንቃቄ ይፈልጋል ማለት ነው። መጠንቀቅ አለብን። ለዛ ነው እና እኛም ደግሞ ስለ ሌሎች ስንል ስለ ራሳችንም ግድ ይለናልና ስለ ሌሎች ስናገለግል፣ ስለ ሌሎች ስንናገር፣ ስለ ሌሎች መዳን ስናወራ እኛም እንዳንጣል፣ እኛም እንዳንወርቅ ጸሎት አድርጉልን፣ በርቱ በሉን፣ አስታውሱን በጸሎታችሁ እግዚአብሔር አብሯቸው እንዲሆን እንዳንታበይ ታበየንም ደግሞ ተሰናክለን እንዳንቀር እንዳንወድቅ በጸሎት ልታስቡን ይገባል ማለት ነው። ምክንያቱም ስሜታዊ ልንሆን እንችላለን፣ ደካሞች ነን። በስለን ያልመጣን ስላልሆን አብዛኞቻችን፣ በተለይም እኔ እንደዛ እንዳንሆን በጸሎታችሁ አስቡን። በተረፈ ክርስቶስ ሁሉን ክብሩን ይውሰድ። ለሚሆነውም ለሆነውም መልካም ከሰራ ክርስቶስ ክብሩን ይውሰድ። መልካም ካልሆነ ደግሞ የኔ ድክመት ነው የሚሆነው፣ የኛ ድክመት ነው የሚሆነው። ፈጣሪያችን የሚወቀስበት የሚሰደብበት እንዳይሆን ስድቡ ወደኛ ላይ ብቻ ይሁን። መልካም ስንሰራ ግን ያንን መልካም እንድንሰራ ያነሳሳል መንፈስ ቅዱስ። እሱ ክብሩን ይውሰድ። ማማዬ ተኝታለች ይመስለኛል። አዎ ማማዬ እረፍት አድርጋለች። እንትን በዚህ ደግማ ቤቴ አገባ ምስያውን ትስማማለች አትስማሙም? ደግማ ቤቴ እንዳገባ ላድርጋት። ምክንያቱም እየላከች ገስት ላይ መተኛት የኔ ቤት እንትን ነው እንዴ? ደርግ ነው እንዴ? ሶፋ ነው እንዴ የሚታየው? እየመጣ ቁር በቃ ነገርስ ለሊት 9 ሰዓት 8 ሰዓት ትነሳና ለሊት 9 ሰዓት 8 ሰዓት ደግሞ ትነሳና ጀግና ትሆናለች። ደግሞ ቲክቶክን ትቆጣጠረዋለች። ትላንት ተይታ እስከ ጠዋት ድረስ ወጥራ ይዛ ነበር። ጠዋትማ ነው ያለው 9 ሰዓት ገስት ላይ የዘጋው ሰዓት ምናምን ሰዓት ነው 7 ሰዓት ከምናምን ዘጋውኝ። ከዛ አንዷ ደወለች። እሷን ሳስረዳ 8 ተኩል ምናምን አካባቢ ሆነ። አንደኛው ደወለ 9 ተኩል ምናምን ላይ ተኛውኝ። 9 ተኩል ላይ እንቅልፍ እስከሚወስደኝ 10 ሰዓት በለው። ከዛ 12 ሰዓት ሳይሆን ይሄ እብድ መጥቶ ቀሰቀሰኝ። መዝሙሩ ብድግ ያርጎ ከፍቶ እኔ ጋር መጥቶ ይዘምራል ማለት ነው። ይህ ሰውዬ አይሄድም እንደ እያልኩኝ እየሰማሁት በሰማማን ውስጥ ሆኜ ጭራሽ በሬን ጓ ያደርገዋል። ተናድጄ በቃ ተነሳሁ። ጠዋት ያገኘው ለዛ ነው እሱ ቤት ፋሚሊ ቃል ተኝጂ ማይኪን ከፍቼ ጨራሽ አለ ወትሮ የተናን ዛሬ ቀኑ ሙሉ ላይቭ ላይ ዋልኩ አይደል እንዴ? አይ አሪፍ ነው አሪፍ ነበር። ምን አባ ነው አሪፍ ነበር። በጣም ቆንጆ ስዳኝ ስለታብዬ አሪፍ ነው ይለኛል። የማድረባ የጠቀመኝ አይመስልም። አሪፍ ነው ሲል
አይ ብዙ አገልግላል። ጥሩ ነው፣ አሪፍ ነው። ጌታ በፊት አላገለገልኩም ማለት ነው። ኧረ አገልግላል በሰፊው ነው እንጂ ጨምረበታል። ደብል ኤክስ እያረከው ነው። ጥሩ ነው። ይሄ መናናቅ ይባላል። እስቲ መዝሙር ጋብዙን እናት። እስቲ ዘማሪዎች እኮ ነበሩ በሌላ ቆይ እስቲ ቼክ ላድርግ። የቅዱስ ሚካኤልን በመድኃኒዓለም የቅዱስ ሚካኤልን በዚህ አጋጣሚ መልእክት ላስተላልፍልሽ ምን አልከኝ? ቆስጠንጢኖስ አይ መልእክት ላስተላልፍ። ብዙዎች እንትን እያሉኝ ስለሆኑ ዩሮፕ ላይ ዙሪያ በጠቅላላ ያላችሁ ሰዎች መማር ወይም እንደዚህ መጠመቅ የቤተክርስቲያን አካባቢያችሁ ላይ ሳይኖር ቀርቶ እንዲህ የት እንሂድ ምናምን ብላችሁ ግራ ተጋብታችሁ ያላችሁ ሰዎች በጠቅላላ እኔንም ቃልንም ማውሩን በውስጥ ያለውን ነገር ፊክስ እናደርጋለን። ብዙዎች እየጻፉልን ስለሆነ በጣም ብዙ ሰዎች እንዳሉ አውቃለሁ። ኢትዮጵያውያን እንዲሁም ኤርትራውያን የሆናችሁ ወንድሞቻችን ችግር የለውም፣ በውስጥ አሁኑን ፊክስ እናደርገዋለን። ዩሮፕ ላይ ያላችሁ በጠቅላላ አክቹሊ ዩሮፕ ብቻ ሳይሆን ሌላም ዓለም ላይ ችግር የለውም። አረብ ሀገር ራሱ ስቲል ብትሆኑ ንስሐ መግባት ትችላላችሁ። ሌላ ቦታ ያሉ ካህናትን ማገናኘት ስለሚቻል ማንም ሰው እንደዚህ አይነት ነገር አስቦ የማይመች ቦታ ላይ ምናምን እንደሌለ ያን አግረን የምንችለውን ያህል እግዚአብሔር በረዳ መጠን እንሞክራለን።